ቃሉን ደግሞ የምትኖረው ቃሉን ስታቅ ነው። አንድ ጥቅስ ይዘህ በመሮጥ አይደለም። ስታውቀው ነው ቃሉን። እኛ ቃሉን የምናነበው አንድ ወይ ሁለት ጥቅስ የምንይዘው ከፕሮቴስታንት ጋር ለመነጋገር ነው። ለህይወት አናውቀው። ቅዱስ ቃሉን እንኳን ሲያነቡ ለህይወት አይደለም የሚያነቡት፣ ከፕሮቴስታንት ጋር ለመነጋገር ነው። ለምን? ፕሮቴስታንቱ ዓለም በወንጌል ሰበካ ብዙ ህዝብ እየወሰደባቸው ነው። ስሙት። ሶሪ ቅዱስ ዮስጢኖስ ሰማዕቱ ቅዱስ ዮስጢኖስ የተናገረው ቃል ይሄ ነው። ክርስቲያን ማለት የክርስቶስን ህይወት የሚኖር ነው። አለቀ። ነጠላ ስለለበስክ ክርስቲያን አትባል። ቃሉን ደግሞ የምትኖረው ቃሉን ስታቅ ነው። አንድ ጥቅስ ይዘህ በመሮጥ አይደለም። ስታውቀው ነው ቃሉን። እኛ ቃሉን የምናነበው አንድ ወይ ሁለት ጥቅስ የምንይዘው ከፕሮቴስታንት ጋር ለመነጋገር ነው። ለህይወት አናውቀው። እሺ እህትየው ኦኬ፣ አላየሁትም ነበር። እሺ ቤተክርስቲያን እኮ እኔ እበልጣለሁ እኮ እኛ የለም። ይቅርታ ወንድሜ፣ ታውቀዋለህ፣ ልቦና ያውቀዋል። ቅዱስ ዮስጢኖስ ሰማዕቱ ቅዱስ ዮስጢኖስ የተናገረው ቃል ይሄ ነው። ክርስቲያን ማለት የክርስቶስን ህይወት የሚኖር ነው። አለቀ። ነጠላ ስለለበስክ ክርስቲያን አትባል። ቃሉን ደግሞ የምትኖረው ቃሉን ስታቅ ነው። አንድ ጥቅስ ይዘህ በመሮጥ አይደለም። ስታውቀው ነው ቃሉን። እኛ ቃሉን የምናነበው አንድ ወይ ሁለት ጥቅስ የምንይዘው ከፕሮቴስታንት ጋር ለመነጋገር ነው። ለህይወት አናውቀው። እነቶች ሊመሰክሩ ይችላሉ። 10 በላይ ክታቦች ጨርሻለሁ፣ አስተምሬያለሁ። በየዩቲዩብ ላይ በየፌስቡክ ላይ በመጽሐፍ ተገልጫለሁ፣ ጽፌ አቅርቤያለሁ። እንዲያው ምናልባት ሰው ያነባል፣ ያ ሞኝነት ነው። ይቅርታ አድርግልኝ። ምንድነው እሺ ማድረግ የምንችለው? ትውልድ አይሰማም፣ ኦርቶዶክሳውያን አይሰሙም። ስለዚህ ትውልድ ቢነዳ ዋት እንዴ? እስቲ ግቡና ስታቲስቲክሱን ይዩ፣ በፐርሰንቴጅ ስታቲስቲክሱን ይዩ። እስልምና ምን ያህል ፐርሰንት ላይ ነው ያለው? ኦርቶዶክስ ምን ያህል ፐርሰንት ላይ ነው ያለው? ፕሮቴስታንት ምን ያህል ፐርሰንት ላይ ነው ያለው? እስቲ ሄዱና እዩ። ያ ፐርሰንት ይለወጣል። የዛሬ 5 ዓመት እናንተ የሚጨንቃችሁ እስልምና በኢትዮጵያ ውስጥ ይስፋፋል ብላችሁ ነው። የዛሬ 5 ዓመት ፕሮቴስታንት በፐርሰንቴጅ ከኦርቶዶክስ ካልበለጠ እኔ ምን አላችሁ ትላላችሁ? በዚህ ሂደት ከቀጠለ ተውት። ሙስሊሙ ያላችሁ ማስፈራታችን የወንጌል አማኞች የዚህን ያህል ነበረ። ጌታ እግዚአብሔር መንፈስ ቅዱስ የሰጠን እድልና እድል የዚህን ያህል ነበረ። አይደለም ቲክቶኩን አይደለም ምድሪቱን ይወርሳሉ። እናንተ እስልምና ነው መሬቱን ኢትዮጵያን ይወርሳል ብላችሁ ምትሉት በዚህ 5 ዓመት ውስጥ እንዲህ ከቀጠለ ማለት እንዴት እንደከቀጠለ ጴንጤ ወንጌል እየሰበከ ነው። መጡና ስራ ፈቶች የሆኑ ሰዎች በምንሰብከው የወንጌል ስብከት ላይ እንቅፋት አኖሩ፣ ከኛ ወገን ነን ብለው የሚሉት ማለት ነው። እነሱ ይህንን አለ ሶራምባ ሆቴል ቁጭ ብለው ተሰባስበው የተነጋገሩት እኛ የድምፅ ቅጅ ሁሉ አለን። ቁጭ ብለው ምን ብለው እንደዶለቱ አልቻልንም። በገድል በድርሳን እንዳንል አልቻልንም። የራሳችን መጽሐፍቶች አዋርደውናል። በመጽሐፍ ቅዱስ ብቻ ብለን እንዳንል ደግሞ እነሱም መጽሐፍ ቅዱስ ብቻ ብሎ የሚለውን ተቃውመናል። ስለዚህ ምን እናድርግ? ማዕከላቸው ሽብልቅ መክተት ነው ያለብን አሉ። ለዚህ ነው በየኮሜንታቸው ላይ ሽብልቅ መክተት የእግዚአብሔር ስራው ነው አለ። ኖ እግዚአብሔር አይደለም። ሉተራውያንን ከወንጌላውያን ከተቀሩት ከኛ ከፔንቴኮስታል ለመለየት ቲክቶክ ላይ ሰነፍ ሉተራውያንን ባዮችን አግኝተው ነው እንጂ እኔ ጋር መጣ መካነ ኢየሱስ ከእናንተ ትለያለህ ብለህ ስል ዞር በል ብያለሁ። ከህፃናት ጥምቀትና ከቁርባን ውጭ በፍጹም አትለይም ብዬ ነግሬሃለሁ። እነኛ ጋር ግን ስትሄድ ሰጡሃው ሙሉ በሙሉ አንድ አይደለንም አሉ። ደግሞ መጣው እንታረቅ ይሉኛል። ተውት።
ፕሮቴስታንት ኦርቶዶክስን በአማኝ ብዛት ካልበለጠ እንዴት ይበልጣል? በዚህ ሂደት ከቀጠለ ወይ እንዴት ይበልጣል? የኦርቶዶክስ ህዝብ ምድሪቱ ላይ አንደኛ ቁጥር 1 አይደለም እንዴ? ፕሮቴስታንቱ በአማኝ ብዛት ኦርቶዶክስን ካልበለጠ ብሎ የቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ ዲያቆን አማን ለምን እንዲህ ተናገረ? ይሄ የሱ ስጋት ብቻ ነው አይደለም። አሰማለው ቀጥሎ ያሉትን አባቶች ሁሉ ጭምር ምን እንደሚሉ ህዝብ እየተወሰደ ነው ብሎ የሚሉትን አሳያለሁ ብራዘር። የዚህን ያህል ድረስ ነበረ። ቲክቶኩን እኮ ሶሻል ሚዲያውን እኮ ነቅንቀውታል እኮ ነው ያሉት። አናውጠውታል ሶሻል ሚዲያውን። አልቻልንም፣ አባቶቻችን አውጉዙልን ብለው እነ ዲበኩሉ እነ መምህር ኤፍሬም እነ ሊቀ ሊቃውንት ቀለመወርቅ እነ ቀሲስ ቴዎድሮስ አውግዘዋል። እኔ ቤተሰቦች እንዳይገቡ እነ መምህር ቢኒያም አውግዘዋል። አትግቡ ብለው እነ መዝሙር ያሬድ በሙሉ እንዳትገቡ ኤርሚያስ ቤት እያሉ ለምን? ቁጥር 1 ህዝብን እያሳተብን ያለው እሱ ነው ብለው ማለት ነው። ለእነሱ ማሳት ነው፣ ለእኔ ግን ጌታ መንፈስ ቅዱስ ማዳን ነው። ኦኬ፣ ይህን አልነበር አየህ የፕሮቴስታንቱ ዓለም የሚፈራው። አሁንም ጭምር እዛው ከፍታ ላይ ነው ያለ ነው። የወንጌል ስብከቱ የሚቀር መስሏችሁ? አይቀርም። እኛ በላህ አይደለም የምናወራው። ትውልዱን አፍናችሁት፣ በተረት አፍናችሁት፣ በገድላትና በድርሳናት አፍናችሁት ሲኦል አትከቱትም። ውሸትን ውሸት፣ እውነትን እውነት እንላለን። ከእኛም ከጴንጤውም ጋር ውሸት ካለ ውሸት ነው የሚባለው። ያለ ምንድን ነው የሆነው? ወንጌል የሚማር ትውልድ የለም። ከኦርቶዶክስ በዚህ ደግሞ እኔ ከማንም ጋር መነጋገር እችላለሁ። መረጃ ማውጣት ካለብኝ ቤተክርስቲያን ያሉ አባቶች ምን ብለው እንደመለሱልኝ ማስወጣት እችላለሁ። ስለዚህ ማንም ሊናገረኝ እዚህ ጋር መጥቶ ማንም ሰው አልጣርክም ሊለኝ አይችልም። ለምን ያለው ትውልድ እንዲማር ስፒሮስ የሚያውቀው እውነት ነው። እኔና ስፒሮስ የምንተዋወቀው ፌስቡክ ላይ ነው። ገና ቲክቶክ የሚለው ሀሳብ ሳይመጣ በፊት ያውቀዋል ስፒሮስ። ሁለቱንም እኔ የማውቃቸው ፌስቡክ ላይ ነው። አማኑንም ስፒሮስንም ፌስቡክ ላይ ገና ቲክቶክ ሳልመጣ ፊት። ልክ ነው። እሺ ያውቃል። ምን ያውቃል ስፒሮስ? ስለምን እንደተናገርኩ እንደሆነ ያውቃል። እሱም ያለፈበት መንገድ ስለሆነ ለምኗል። እሱ ውሸት ከሆንኩም የተናገርኩ ያለሁት ራሱ ከፍቶ ቢዩትን ይናገራል። አሁን እውነት ነው። እኔ የሚያየሁት ነገር አለ። ቢወጡ እንኳን መምህራን ቢወጡ ጥያቄ የሚያስነሳ ነገር እያሉ ኦርቶዶክስ የሚያሰድብ ነገር ነው የሚናገሩት። አይተናል። አማኑኤል ሲያስተምር ሌላው ወጥቶ ሌላ ይላል። እዛ ላይ ሌሎች ርዕስ ይሰጣቸዋል። እንደዚህ ነበር ስናይ የነበረው። በነገራችን ላይ መምህራን የተባሉት መጥተው ኦርቶዶክስን የሚያሰድብ ነገር ነበር ሲያወሩ የነበሩት። የሚመልሱት አጥተው ከንፈራቸው እስኪንተባተብ ድረስ በጥያቄ ስንጠይቃቸው፣ ምክንያቱስ መናፍቅ እያሉ መጽሐፍ ቅዱስ ያላነበበ ምእመን ፊት መሳደብ ቀላል አይደለም። መናፍቅ ብላ ያልከው ሰውዬ ጋር ግን ስትቀር በመጽሐፍ ቅዱስ እውቀትና በራስ መጽሐፍት ይጠይቃል። ሲጠይቅህ ያው አሁን ስፒሮስ እንዳለው ነበር የሆኑት። ስለ ማርያም ተጠይቀው 21 ነገር የሚናገሩ ማለት ነው። 21 አይነት የነበረ የ1600 ዓመት ታሪክ ያለው ክርስትና ቋንቋቸው እርስ በርስ ተደበላልቆ ማለት ነው። እኔ እውቀት ኖሮኝ አይደለም፣ ያው ከተስፋዬ ከአማኑኤል እየተማርኩትን ነው እንትን ብለው ከኛ የበለጡ እውቀቱ እያላቸው አገልግሎት ላይም እያሉ አይወጡም። እኛ እንኳን ያው አይወጡም። ተስፋዬም ቤተሰብ አለው፣ እኔም ቤተሰብ አለን። አማኑኤል አገልግሎት ላይ ያለው ግን እንደዛም ሆነ ያው እየወጣን ነው። አብዛኞቹ አይፈልጉም። ቤተክርስቲያን ልጅ ነኝ አውቃለሁ። ቤተክርስቲያን ውስጥ ያለውን ዲያቆን ነኝ። ቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ ነኝ አውቃለሁ። የምናገረውን ስሜታዊ ሆኜ አልናገርም። ውስጥ ያለው እሳት ነው ይህም እንደዚህ የሚያናግረኝ። ትውልድ ወንጌልን እንዲሰማ
ኦርቶዶክሳውያን ወንጌልን እንዲሰማ ስለምፈልግ ነው። እነሱ እንኳን ራሱ ኦርቶዶክሳውያን ወገኖች ወንጌል እንዲሰማ ይፈልጋሉ። የእግዚአብሔር ቀናኢነት ትንሽ ላያቸው ላይ ይታይባቸዋል ተብለው የሚባሉት ማለት ነው። የዚህ ወንድም ቅናቱ አሁን ኦርቶዶክሳውያን ወንጌል እንዲሰሙ ይፈልጋል። እነሱ ግን ወንጌል መስማት አይፈልጉም። ወንጌል በቤተክርስቲያኒቱ ውስጥ የለም ብራዘር። ይኸው የአባቶች አምላክ ምስክር ነው። ወንጌል በኦርቶዶክስ ተዋሕዶ ቤተክርስቲያን የለም። ምስክር ኤርሚያስ አንደኛ አርያስ ራሴ ምስክር ነኝ። ሁለተኛ እንደዚህ አይነት ዲያቆን፣ ቀጥሎ አባቶች የተባሉት ጳጳሳት፣ ካህናቱ ጭምር መምህራኑ የሚናገሩትን ቀጥዬ አሰማሃለሁ። የለም ወንጌል በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ መሰበክ ይናፍቃል ብራዘር። ለዚህ ህዝብ ነው ወንጌል መስበክ ብላስፌሚን የተባልነው። የራሳቸው ወገኖች እንኳን ኦርቶዶክሳውያን ወንጌል መሰበክ እንደሚያስፈልጋቸው ያውቃሉ፣ ይናገራሉ። የኛዎቹ ደግሞ አትስበኩ ይሉናል። የኛዎቹ ተብዬዎች ማለት ነው። ዲያቆናትን አስተምራለሁ። እዚህ ያለሁበት መጽሐፍ ቅዱስን የማያውቁ ብዙ ዲያቆናት እንዳሉ ታውቃለህ። እውነት ነው። ለምን ግልጹን አንነጋገርም? መጽሐፍ ቅዱስ የማያውቁ ዲያቆናት፣ መጽሐፍ ቅዱስን የማያውቅ ቄስ፣ መጽሐፍ ቅዱስን የማያውቅ ጳጳስ፣ መነኩሴ፣ ቆሞስ፣ ቀሚስ ብቻ ለብሶ መጎተት፣ ጴንጤ እያሉ መሳደብ፣ ከተማን በሚቀሰቅስ ማይክራፎን መሳደብ፣ ማንጓጠጥ፣ ህዝብ ከቤተክርስቲያን ከኦርቶዶክስ እንኳን ሲወጣ ለምንድን የወጣችሁት ብሎ በትዕግስት መጠየቅ አይደለም፣ መሳደብ፣ ማንጓጠጥ፣ ማራከስ። ዲያቆናቱ ወንጌል የማያውቁ በጣም ብዙ ናቸው። እውነትን ነው። ተውል፣ ወደ ሌላ ቦታ ውስጥ አንግባ። በጣም ብዙ ችግር አለ ይሄ እና ይሄ ከፈለት መቆረጥ አለበት። ዛሬም ድረስ ትውልዱ የሚፈልግ ዘረኛው ማን ነው? እንነጋገር እስቲ፣ እውነት እንነጋገር። ኦርቶዶክስ አይደለም ከሰው ደረጃ በቤተክርስቲያን እንኳን ተከፋፍሎ የአማራ የትግሬ ቤተክርስቲያን ብሎ ይሄ ግልጽ የተገለጸ እውነት ነው። ራይት። በጳጳሳት ደረጃ የትግሬ የአማራ ተባብላችሁ ብፁዕ አቡነ ማርቆስ ማለት ብፁዕ አቡነ መርቆሬዎስ የጎንደሬው፣ ብፁዕ አቡነ ጳውሎስ ትግራዋይ እየተባለ ስትናጩ ስትባሉ አልነበረም እንዴ? አንድ ነን ትሉናላችሁ። ትመጡና እኛ ጋር ታዲያ በሲኖዶስ ደረጃ መንበረ ማርቆስ ነው ትላላችሁ፣ ግን ስትያዙ ስትፈተሹ መንበረ ተክለ ሃይማኖት ነው። መንበረ ተክለ ሃይማኖት ከሰማይ ነው የመጣው እንጂ ከማርቆስ መንበር የተቀዳ አይደለም። መጽሐፍቶቻችሁ ነው የሚናገሩት። እናንተ የምታውቁት የሚያውቁ ሰዎች ጋር ቀርባችሁ አትናገሩም። መንበረ ተክለ ሃይማኖት፣ መንበረ ሰላማ፣ መንበረ ጴጥሮስ ቅባት ተብላችሁ 4 መንበር አላችሁ። ከማርቆስ ጋር 5 እስላም የተቀመጠበትን መንበር ይዘህ ደግሞ መንበር አለኝ የጠራው ሃይማኖት ነኝ ብለህ ትላለህ። በዘረኝነት እየተናጫችሁ ልክ ነህ። ዘፋኙ ማን ነው? ኦርቶዶክስ። ሰካራሙ ማን ነው? ኦርቶዶክስ። መጠጥ ቤቱ ብንሄድ ማን ነው የሚሰክረው? የኦርቶዶክስ። በየዘፈን ኮንሰርት በር ላይ የተሰለፈው ማን ነው? ኦርቶዶክሳዊው አይደለም እንዴ? ልክ ነው። ፋክት አይደለም። ለምን እንዋሻለን? አብዛኛው ኦርቶዶክሳዊ ነው። ለምን? የእግዚአብሔር ቃል በሙላት ይኑርባችሁ የሚለውን የቅዱስ ጳውሎስ ቆላሲስ 3:16 ላይ የተጻፈው ቃል ተፈጻሚ ስላልሆነብን እኔ ደግሞ ደግሜም ሰልሼ የምናገረው ነገር 10,000 ጊዜ ኦርቶዶክስ ስለተባላችሁ አትድኑ። እነሱ ግን ምን ይሉ ይመጡና በዚች ቤተክርስቲያን በኩል ያልገባ ነገር ድህነትን አያገኝም ይላሉ። እውነትህን ነው። በቤተ ክርስቲያን ድነት የሚባል የለም። ድነት በእግዚአብሔር ልጅ በኢየሱስ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስን የማትሰብክ ቤተ ክርስቲያን ወንጌል ሰበካ ያስፈልጋታል እያሉ ልጆቿ እየጮሁ ኦርቶዶክስ ኢየሱስ አለ ብላ ልትል አትችልም። ድቅድቅ ጨለማ ውስጥ ነው ያለችው። አባቶቻቸው የሚናገሩትን ትሰሙታላችሁ። የወንጌል ስብከት ቤተ ክርስቲያን ውስጥ እንደሌለ ትሰሙታላችሁ። ይኸው እየተናገሩ ነው። ኦኬ፣ ያ ቅናት ነው ውስጤ የሚያናደኝ። በቃ ውስጤ እንዲሆን እንድናገር የሚያደርገኝ ከሰባኪ ይልቅ አርቲስት የሚሰሙ የኛው ልጆች አይደሉ እንዴ? አንድ የቤተክርስቲያን አባት ስብከት ቢለቅ፣ አንድ ዘፋኝ ዘፈን ቢለቅ እንዲያው አብዛኛው ሰው የት ነው ገብቶ የሚሰማው? ተው፣ ወደ ሌላው ሀሳብ አንግባ ወንድሜ። ምንም
ስለዚህ እኔ በዚህ ጉዳይ ላይ በጣም ብዙ ነገር አድርጌያለሁ። ማስረጃ ይዤ ነው የምናገረው። ያናገርኳቸው አገልጋዮች አሉ። እነሱ ይሄንን ማድረግ አይፈልጉም፣ መውጣት አይፈልጉም። የማይክዱት ነው። በማስረጃ ስለምናገር የማይክዱት እውነት አውጥቼ ማሳየት ይችላሉ። ቤተክርስቲያን ስትሰደብ ገና መልካም ወጣት ብሎ ዮናታን ሲናገር ማን ነው ወጡ ሲናገር የነበረው? የኛዎቹ ምንድነው ሲያደርጉ የነበረው? ፎቶ ሲነሱ ይኸው ዛሬ መሳደብ ጀመረ። ተው። መንጋውን ከሚያስበሉ ሰዎች ጋር እኔ እንደዚህ ብዬ መነጋገር አልፈልግም። ወደ ሌላ ላይክ ወደ ስሜት በር ውስጥ መክፈት አልፈልግም። ስሜታዊ ሆኜ የማያስፈልግ መረጃ እዚያ ወጥቼ መናገር አልፈልግም። አሳፋሪዎች ነን። ግን የሚያውቀው መረጃ አለው። አሳፋሪዎች ነን። አሳፋሪዎች። ቤተክርስቲያን ህንፃ ቤተክርስቲያን ለመስራት እንታገላለን። እኛ እየፈረስን ዋት ላመሰግን ወዳለሁ። ወይ ህንፃ ቤተክርስቲያን ለመስራት እንሯሯጣለን። እኛ እየፈረስን አለ። ልክ ነው። እንዴት ነው የፈረሳችሁት? ማን ያፈረሳችሁ? ይቀጥላል ቄሱ። እኔ ትንሽ ምናልባት ለንግግሬ በጣም ይቅርታ፣ ትንሽ መሞጋገስ በዛ ብዬ አምናለሁ። ምናልባት ለንግግሬ አሁን በድጋሚ ይቅርታ። ህግ ክፍሉ የሚባል ነገር በተደጋጋሚ ሰምቻለሁ እና ምዕመኑ አሁን ላይ ደክሟል። ወደ ህግ ልንሄድ ነው የሚል ንግግር ምዕመኑ ደክሟል፣ ዝሏል በጣም። እኛ በሶሻል ሚዲያ ያለን ሰዎች እያንዳንዱን ነገር ስለምናያቸው በጣም ደክሟል። ወደ ህግ ልንሄድ ነው፣ እንደዚህ ሊታይ ነው፣ እንደዚህ ሊጣራ ነው የሚል ንግግር ማለት ነው። እኛ ዛሬ ስንጠራ እንደዚህ አልነበረንም የመሰለኝ በራሴ ማለት ነው። ያላችሁ ጠቅላይ ቤተ ክህነት ብፁዓን ሊቃነ ጳጳሳት ባሉበት እነ ብፁዕ አቡነ አብርሃም እነ ብፁዕ አቡነ ማርቆስ ባሉበት የተደረገ ስብሰባ ላይ የተቀዳ ቅጂ ነው። ልብ በሉ፣ ዋናዎቹ ባሉበት ማለት ነው። ኦኬ ስማ፣ ኤርሚያስ እና አብረው ያሉ ወንድሞችና እህቶቼ በክርስቶስ ኢየሱስ በሰጠን ጸጋ ያገለገልነው አገልግሎት ምን ያህል ፍሬ እንዳፈራ እኛ ትውልድን ነው ወደ ክርስቶስ መንግስት ያመጣ ነው። ደብተራዎቹ ኮሜንት ላይ እንደጻፉት ኢየሱስ በመንገድ ላይ ስለተሰበከ እንዳይሰበክ ነበር ጥረታችን፣ ፍሬ ያፈራ ብለው እንዳሉት አይደለም። ቅድም ኮሜንቱ እንዳሳያቸዋል። ምን አለ? ያው ስሜን እየጠራ ሁሉ ጭምር ሲናገር ስማው። እዛ ስብሰባ ላይ የኔንም የትዝታውንም የዮናታን አክሊሉንም ስም እየጠሩ የተናገሩበት ነው ሙሉ ቪዲዮ ላይ። እዚህ ጋር ግን ስሙት፣ የኔን ስም ራሱ እየጠራም እንደሚናገር። ቤተክርስቲያን እርምጃ ወስዳ እርምጃዋን ለምዕመኗ ለማሳወቅ ነው የመሰለኝ። ስለዚህ ይሄ ነገር በጣም በተደጋጋሚ ሆነ። የህግ ክፍሉ አሁን ይሄኛው እኔ ምናልባት አንቀጹን ጠቅሼ ልናገር እችላለሁ። ነገር ግን ይሄ የተደረገ ያለው ነገር ህገወጥ እንደሆነ መገመት አይከብደኝም። ያውቀዋል ምዕመኑ ህገወጥ እንደሆነ ማለት ነው። ስለዚህ እርምጃው ነው አሁን ምዕመኑ የሚፈልገው እርምጃ ደክሟል፣ ዝሏል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ቄስ ነው ይሄ። አሁን ካህን ሆኗል። የቀድሞም ካህን ሊሆን ይችላል። በዚህ በሚዲያ ላይ የሚያገለግል ቤተ ወንጌል ነው ምናምን ነገር ብሎ የሚል ስያሜ ያለው ሰው ነው። ልብ በሉ። ዮናታንና ተከታዮቹ ከእሱ ጋር ያሉት ብዙ ኦርቶዶክሳውያን አልወሰዱ የሚባለው ነገር እኔ አልስማማም አለ፣ እቃወማለሁ አለ። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው አለ። የታጡ ወዴት ሄዱ? መጧ። ወዴት? ወደ እግዚአብሔር መንግስት፣ ወደ ጌታ ወንጌል፣ ወደምንሰብከው ወደ ገናናው ወደ ኢየሱስ። ብዙ ትውልድን እያጣን ነው። አየህ፣ እንጠራ ይሄኛ እንደዚህ አልነበረንም የመሰለኝ በራሴ ማለት ነው። ቤተክርስቲያን እርምጃ ወስዳ እርምጃዋን ለምዕመኗ ለማሳወቅ ነው የመሰለኝ። ስለዚህ ይሄ ነገር በጣም በተደጋጋሚ ሆነ። የህግ ክፍሉ አሁን ይሄኛው እኔ ምናልባት አንቀጹን ጠቅሼ ልናገር እችላለሁ። ነገር ግን ይሄ የተደረገ ያለው ነገር ህገወጥ እንደሆነ መገመት አይከብደኝም። ያውቀዋል ምዕመኑ ህገወጥ እንደሆነ ማለት ነው። ስለዚህ እርምጃው ነው አሁን ምዕመኑ የሚፈልገው እርምጃ ደክሟል፣ ዝሏል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊቱ ናችሁ። ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ነው። ምዕመኑ እያለቀ ነው። ዋት ወጣቱ እያለቀ ነው። ምዕመኑ እያለቀ ነው። እየወጣ ነው። መንፈስ ቅዱስ በራሳቸው አፍ ነው የሚያስመሰክራቸው። የሰደባችሁኝ ጴንጤዎች ሁሉ ንስሐ ነው መግባት ያለብህ። ከዚህ ቤት ወጥተህ
ያንጓጠጣችሁኝ ጴንጤዎች ሁሉ፣ የሰደባችሁን ጴንጤዎች ሁሉ ገብተህ ነው ንስሐ መግባት ያለብህ። በየቤትህ በየጓዳህ መንፈስ ቅዱስ ሳይልካችሁ መጥታችሁ መንፈስ ቅዱስ የላካቸውን አገልጋዮች እንደኔ አይነቱን ማለት ነው ደፍሬ ነው የምነግራችሁ። የተባረከው ጌታ መንፈስ ቅዱስ ነው የላከኝ። ውጣና ስበክ ያለኝ የእግዚአብሔር ልጅ ኢየሱስ ነው። ድምፅ ሰምቼ ራእይ አይቼ ነው የወጣሁትኝ። ስትሰድቡን ነበር። ምስክርነቱ የዳኑ ሰዎች መዳናቸውን ምን ያህል ሰዎች ዳኑ ብሎ በሚል ገንዘብ ለመሰብሰቢያ ምናምን ነገር ብላችሁ ስለምትሉ ማለት ነው። ቁጥሩን እኛ እንደዚህና እንደዚህ ብለን አላስቀምጥም። በራሳቸው አፍ ግን እንደዚህ ያስመሰክራቸዋል ጌታ። ይኸው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ወዳጆቻችን ጀምሮ ብዙ ሰው እያጣ ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊት ናችሁ ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ነው። ምዕመኑ እያለቀ ነው። እየወጣ ባዶ መቅረትስ አይሆንም ወይ? ትዕግስት ይባላል ብዙ ጊዜ። ትክክል። ወጣቱ እየወጣ ነው፣ እያለቀ ነው፣ እየሄደ ነው። ባዶ መቅረትስ አይሆንም ወይ? የት ነው የስብሰባ የተደረገው? ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ስራ አስኪያጅ ባሉበት፣ ብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስብከተ ወንጌል ኃላፊ ባሉበት፣ ብፁዓነ ሊቃነ ጳጳሳት ያሉበት፣ ጠቅላይ ቤተ ክህነት ሊቃውንት ጉባኤ በተሰበሰቡበት ነው። ለምንድን ነው ጴንጤኮስታልን መደብደብ የፈለጋችሁት? በመንፈስ ቅዱስ ኃይል ወንጌልን የሚሰብከው ትውልድ እሱ ስለሆነ ማለት ነው። ነገር ግን የትዕግስት መጨረሻ ማለት እዚህ 4 ኪሎ ያለው ብፁዕ አቡነ ጴጥሮስን ብንመለከት ምንም ለእናንተን የመናገር አልፈልግም። ስለዚህ ምንድን ነው መጨረሻውስ? መሪዎቻችን ለምን በዚህ ደረጃ ዝም አላችሁ? ሌላው በዚህ በሐሰት ትምህርት በቋፍ ያሉ ኦርቶዶክሳውያን አሉ፣ በእውቀት ያልተገነቡ አሁን በጥርጣሬ ውስጥ ያሉ ግማሾቹ አይ በቤተክርስቲያን የሚያውቁት አይ ቤተክርስቲያን የታስተምሩ የላትም ብለው የደመደሙ አሉ። ነገር ግን 50 ውስጥ ያሉ ከ50 በላይ የሚሆኑ ኦርቶዶክሳውያን 50% በላይ የሚሆኑ ኦርቶዶክሳውያን ስለ እምነቱ ጠንቅቆ የማያውቅ እነሱንስ ለመመለስ ምን ዝግጅት አለ? ቤተክርስቲያን አይ ይሄ በዚህ ነው ብላ ለምን አልመለሰችም? ለመመለስስ ምን ዝግጅት አለ? ያ ወጣት ከመካዱ በፊት ብዙ ወጣት እየሄደ ነው። በየጊዜው ሶሻል ሚዲያ የምትከታተሉ በየአደባባይ ምናልባት አሁን ልናገር ፕሮፓጋንዳ ነው የምትሉ ልትኖሩ ይችላላችሁ። ነገር ግን አይደለም። በግልጽ የማውቃቸው ሰዎች በፐርሰናል ማተባቸውን በአደባባይ የሚቆርጡ ብዙ ናቸው። በመቃሳውቶ የሚቆርጡ ማለት ነው። ስለዚህ ይሄ ነገር እስከ መቼ ነው? ባዶ እስከምንቀር ነው ወይ? ዝሏል። አሁን ምዕመኑ እናንተ መሪዎቻችን ናችሁ። ብዙ ወጣት ሄደዋል አለ ይሄ ሰው በቅርበት የሚያውቃቸውን ጓደኞቹን ሁሉ ጭምር ጌታ እንዲቀበሉ ስለሆነ ነው። እኔ የዳዊትን ልጅ ከእናንተ ጋር የእግዚአብሔር ልጅ ከእናንተ ጋር ሆኜ ለስሙ ክብር ለጸጋው ክብር ባለጠግነት የጸጋው ክብር ባለጠግነት ይመሰገን ዘንድ ይሄን ትውልድ ሁሉ ወደ መንግስቱ የጠራውን የእግዚአብሔር ልጅ የዳዊትን ልጅ ኢየሱስ ክርስቶስን በዚህ ጉባኤ መካከል አመሰግነዋለሁ። ልፋቴ ያለ ፍሬ አልሆነም። ልፋታችን ያለ ፍሬ አልሆነም። ይህንን ያደረገው ኤርሚያስ አይደለም። በኤርሚያስ ውስጥ በዚህ በሸክላ ዕቃ ውስጥ የከበረ መዝገብ ያስቀመጠ እግዚአብሔር እንጂ በአንቺ በአንተ በእኔ ውስጥ እኔና አንተን እግዚአብሔር ጠርቶ ጸጋውን በውስጣችን ስላኖረ እጃችሁ እስኪዝል ድረስ ታፕ ኮፒ ሊንክ ሼር ያደረጋችሁ እዚህ የጸለያችሁ እህቶች ሁሉ ጭምር ማለት ነው። ይሄ እኮ ቄስ እኮ ነው። ስብሰባ ላይ ጳጳሳቱ ፊት እኮ ቀርቦ ነው። ሶሻል ሚዲያ ላይ በጣም ብዙ ትውልድ እኮ አጣን እኮ እያላቸው ነው ወገኖቼ። ስለዚህ በምን እናስቆማቸው ብለው ሲሉ ሽብልቅ እናስገባሉ። ከዛስ ስሜታውያን የሆኑ ሉትራውያን እናገኟቸው። እኛን ከሉትራውያን ከመካነ ኢየሱስ ለመለየት ያልጣሩ ጥረት አልነበረም። እኔ ነኝ እንደውም በህፃናት ጥምቀት ጉዳይ ትንሽ ጠንከር ብዬ ተናገርኩትኝ። የኦርቶዶክስን ለመናገር ስፈልግ መካነ ኢየሱስንም ካቶሊክንም ተናግሬ ያለውን ይቅርታ እንኳን መጠየቅ ካለብኝ መካነ ኢየሱስን ጠይቃለሁ በተናገርኩበት ጉዳይ ላይ የተናገርኩትን ስለማቅ ማለት ነው። ግን መካነ ኢየሱስ ያልዳንሽ ነች ብዬ አላልኩም። መካነ ኢየሱስን እኔ ፊት አንድ ኦርቶዶክሳዊ አያሰድብም። አንድ አወርደዋለሁ ታች። ለምን? ወገኔ ነው፣ ህዝቤ ነው፣ የእግዚአብሔር ህዝብ ነው። የተገለገልኩባት ያገለገልኩባት ቤተክርስቲያን ነች መካነ ኢየሱስ። ሲፈልጉ በምን እናስቁማቸዋሉ? ኦኬ ሽብልቅ በማስገባት ነው። ሽብልቁን በማን በኩል አስገቡት? ያው በምታውቁት ማለት ነው። እሺ አሳዩን መርታችሁ። አሁን ህግ ክፍሉ ሲባል እኔ በጣም ነው እንባ የመጣው።
እስከዛሬ ብዙ ነገር ለህግ መቅረብ ያለባቸው ነገራቶች ነበሩ። ቤተክርስቲያን ታገሳለች፣ ታጋሽ ናት። ምዕመኑ ግን አሁን ደክሟል በቃ። ስለዚህ እኔንም ጨምሮ ማለት ነው። ስለዚህ ይሄ በምን ጉዳይ ይታያለሁ። ሌላው ቤተክርስቲያን የምትሰደበው አሁን አይደለም። አሁን ዮናታን የሚባለው እንደ አጋጣሚ ያገኘን እንጂ ዮናታን የሚያዘጋጀው በየአመቱ የሚዘጋጅ ፕሮግራም አለ፣ መልካም ወጣት የሚል ማለት ነው። ሐዋሳ ላይ አንድ ማዕከል ነው የገነባው። ትልቅ ነው፣ በጣም ትልቅ ነው። ሄዳችሁ ያያችኋለሁ እንደ አጋጣሚ ማለት ነው። በየጊዜው በየአመቱ ቤተክርስቲያን ይሳደባል። በየአመቱ ነው የሚዘጋጀው እና ከባለፈው ጉባኤ እናንተ የቤተክርስቲያን ሊቃውንትን ብፁዓን ሊቃነ ጳጳሳትን አያውቁም አንተ ጋር መጥተው ይማሩ የሚል ንግግሮችን እስከ መናገር፣ እጅግ በጣም አሳፋሪ ንግግሮችን እስከ መናገር ይደረሳል። በኦርቶዶክስ ቤት የሚሄዱትም ሰዎች መረጃ አለ፣ ፎቶ አለ። በኦርቶዶክስ ልክ እኮ ነው ታዲያ። ጳጳሳቱ አብዛኛው እኮ ከወንጌል አያውቅም እንዴ። ቀጥሎ አሁን ብፁዕ አቡነ ማርቆስ ስለሚናገሩ ማለት ነው ሊቃውንት የተባሉቱ መቋሚያ መዘመምና ጽናጽን መጸንጸን እንጂ ወንጌልን አያውቁትም። ዮናታን አክሊሉ ጋር ታዲያ መጥተው ወንጌል ቢባሩ ተገቢ አይደለም እንዴ? እኔ ጋር መጥተው ወንጌል ስብከት ቢሰበኩ ተገቢ አይደለም እንዴ? ነው ሕፃን ናቸው ብላችሁ ካልናቃችሁን በስተቀር ማለት ነው። ልክ ነው። እናንተ የጴንጤ ፓስተር ምንም አያውቅም ትሉ የለ እንዴ? ሆዳቸው አምላካቸው የሆነ እያላችሁ ትሉ የለ እንዴ? ስለዚህ ፓስተሮቹ ምንም አያውቁም እውቀት የላቸውም ብላችሁ ስትትሩ እኮ ምንም አላልንም። የናቆ የሰደቡ ብለን አላልንም። መብታችሁ ነው። ግን ከአንድ ፓስተር ጋር አንድ ጳጳስን አቅርበው ግዕዝ ውስጥ ነው ሄዶ የሚደበቀው እንጂ ፓስተሩን በነገረ መለኮት ጉዳይ ወይም በነገረ ድነት ጉዳይ ቆሞ አያወራም። ለመናፍቃን ጠቅሶ ለሆዳማ ጉርሶ አይቻልም ብሎ በሚል ብሂል ተደብቆ ነው የሚሄደው፣ ቀሚሱን እየጎተተ ማለት ነው። ኦኬ በነበርኩበት እምነት በደም ነበር የምንታጠበው እያሉ የሚናገሩ ማለት ነው። እነዚህ ሰዎች ለምን ለፍርድ አይቀርቡም? ህግ አካሉ እኔ ይቅርታ አድርጉልኝ ለማመስገን ይከብደኛል። እኔ ይሄን ነገር ምናልባት ይቅርታ ደረጃዬም አይደለም እዚህ መቆምም የሚገባኝ ሰው አይደለም። ወራዳ አንድ በአቃ የተዳደፍኩ ልጅ አውቃለሁ። ነገር ግን እግዚአብሔር ፈቅዶ እዚህ ከመጣ መናገር ያለብኝ ልናገር ብዬ የተሰራ ነገር ስለሌለ እኔ ለማመስገን አልቆምም። እኔ ዛሬ ተከሷል ቤተክርስቲያን አቋማ ይሄ ነው የሚለውን ላውት። ሌላው የመጨረሻው ሀሳቤ ዮናታን ብቻ አይደለም፣ የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት። እቺ ቃል አይ ላይክ ዚስ ቃል ዮናታን ብቻ አይደለም፣ የዮናታን ደቀ መዛሙርት አለ። የእሱ ተከታይ የዮናታን ተከታይ አይደለም፣ እኛ ደቀ መዛሙርት አይደለም። ዮኒም እኛም እንደምታውቁት የጌታ ደቀ መዝሙር ነን። እሱ የኛ ደቀ መዝሙር አይደለም፣ እኛም የሱ ደቀ መዝሙር አይደለም። በጌታ ወንድማችን ነው፣ በጌታ ወንድሞቹ ነን፣ እህቶች ነን ያለን። የዮናታን ደቀ መዛሙርት ነው ያለው። ቆይ እስኪ የሚል ንግግሮችን እስከ መናገር፣ እጅግ በጣም አሳፋሪ ንግግሮችን እስከ መናገር ይደረሳል። በኦርቶዶክስ ቤት የሚሄዱትም ሰዎች መረጃ አለ፣ ፎቶ አለ። በኦርቶዶክስ በነበርኩበት እምነት በደም ነበር የምንታጠበው እያሉ የሚናገሩ ማለት ነው። እነዚህ ሰዎች ለምን ለፍርድ አይቀርቡም? ህግ አካሉ እኔ ይቅርታ አድርጉልኝ ለማመስገን ይከብደኛል። እኔ ይሄን ነገር ምናልባት ይቅርታ ደረጃዬም አይደለም እዚህ መቆምም የሚገባኝ ሰው አይደለም። ወራዳ አንድ በአቃ የተዳደፍኩ ልጅ አውቃለሁ። ነገር ግን እግዚአብሔር ፈቅዶ እዚህ ከመጣ መናገር ያለብኝ ልናገር ብዬ የተሰራ ነገር ስለሌለ እኔ ለማመስገን አልቆምም። እኔ ዛሬ ተከሷል ቤተክርስቲያን አቋማ ይሄ ነው የሚለውን ላውት። ሌላው የመጨረሻው ሀሳቤ ዮናታን ብቻ አይደለም፣ የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት። ሶሻል ሚዲያውን ስማ፣ ምናልባት እናንተ አንዱን ነው እሱን ነው እንትን የምትሉት። አሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጣቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው አየሁ አይደለ? እነ ኤርሚያስ የሚባሉ 3000 2000 4000 ሰው ነበር የሚሆነው። ወደ ቲክቶክ ስመጣ የኔም ፔጅ ህዝብ እንደ ጉድ ጌታን መቀበል ሲጀምር እንዳትገቡ በወላዲት አምላክ እንደ በእግዝእትነ ማርያም እዛ ቤት እንዳትሄዱ ብለው ያወገዟቸው አብረው የቆሙ ቅጥረኛ ጴንጤዎች ሁሉ ጭምር ሲሰድቡኝ ነበር። ለምን ሰው ጌታን ሲቀበል ኦርቶዶክስን የምትሳደብ ብላችሁ አላላችሁኝም? እዚህ ውስጥ ያላችሁ እንኳን የወንጌል አማኞች የኔን አገልግሎት ለማጠልሸት ኦርቶዶክስን የሚሳደብ ጥላቻ አለው ብላችሁ የምትናገሩ የሰራዊት ጌታ እግዚአብሔር ይፋረዳችኋል አልኳችሁ። የሰራዊት ጌታ እግዚአብሔር ይፋረዳችኋል። ከጌታ ዘንድ የተሰጠኝን አገልግሎት እንዲጠላ ለማድረግ
አየው ለጉራ አይደለም ጳጳሳቱ ፊት ቆሞ ነው ስሜን እየጠራ እነ ኤርሚያስ የሚባሉ ሶሻል ሚዲያውን እያናጉት ብዙ ወጣት ብዙ ትውልድ እየወሰዱብን ነው። ዮናታን ብቻ አይደለም ትዝታውን እኔን ዮናታንን ስማችንን ጠርተው እዛ ስብሰባ ላይ ማለት ነው እነሱ ቢሉ አይገርመኝም። የሚድነውና እየዳነ ያለውን ትውልድ ስለምናቅ ማለት ነው። አንተ ግን በጌታ የሆንከው ወንድሜና እህቴ ኤርሚያስ ገድልና ድርሳናት ብቻ ነው የሚያውቀው ብላችሁ አላችሁ። ደግሞ በጣም በቃ ሁሌ የምናገረው ማለት ነው። ታበይክ እንዳትሉኝ ጌታዬ ምሕረት ያድርግልኝ። ታበይክ ብለህ እንዳትለኝ ተናግሬ ያለው እኮ ማንም ጴንጤ በዚህ የሚያወራኝ ጴንጤ ካለ መጥቶ ብሉይ ኪዳን ላይ 39 መጽሐፍ ላይ ያወራኝ አንድ ኮሜንታሪ ሳታገላብጥ ብያለሁ። እኔም ሳላገላብጥ አበሳን ትጠብሳለህ። የአዲስ ኪዳን ትምህርትማ ኢየሱስ ተርጉሞ የተናገረው ነው። ጳውሎስም ተርጉሞ የተናገረው ነው። ጴጥሮስም ተርጉሞ የተናገረው ነው። ከተቻለ ደግሞ ራእይ መጽሐፍትን ከአዲስ ኪዳን የራእይ መጽሐፍትን ከዛስ የብሉይ ኪዳን ጠንካራው እሱ ነው። መጽሐፍ አያቅም ኤርሚያስ መጽሐፍ ቅዱስ የት ያቅና አለ። ቁጭ ብለህ ግን እዚህ ኤርሚ ብሉይ ኪዳን አስተምረን ብላችሁ ብትሉት እናንተው ናችሁ። መጥተህ ደግሞ ትሰድበኛለህ። እዚህ ገድል ብቻ ነው የሚያውቀው ገድላትን መሳደብ ኦርቶዶክስን መሳደብ እንደዚህ ስለተሳደብኩ ነው እንዴ ትውልድ የሚድ ነው? ስለተሳደብኩ ነው ወጣቶቻችን ትውልዳችን እየጨረሱ ነው እነ ኤርሚያስ የሚባሉ እያለ የሚናገረው? ስለሰደብኩ ነው ወይስ የወንጌልን እውነት ከሐሰት ለይቼ ስላሳየው ነው? አውቃለሁ። ነገር ግን እግዚአብሔር ፈቅዶ እዚህ ከመጣ መናገር ያለብኝ ልናገር ብዬ የተሰራ ነገር ስለሌለ ለማመስገን አልቆምም። በራሳቸው አፍ ነው እንደዚህ የሚያስመስላቸው። ቤተክርስቲያን አቋማ ይሄ ነው የሚለውን ላውት። ሌላው የመጨረሻው ሀሳቤ ዮናታን ብቻ አይደለም የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት ምናልባት እናንተ አንዱን ነው እሱን ነው እንትን የምትሉት በየአሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጣቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው ከዛ ይገባና ሲጠየቅ አይ እንደዚህ የሚባል አለ እንዴ ብሎ ይወጣል። አያችሁ ለምን አንተ ቄሱ ጠርቻ ነበር እንዴ በወቅቱ? አንተ ራሱ ገብተህ እኮ ምንም ነገር ለጠየቁት ታምረ ማርያም ላይ ምንም መልስ አልመለስክም። ተሳድበህ ነው የወጣው። እዚህ ቤት ያላችሁ የገባችሁ ኦርቶዶክሳውያን ንውጡ ብለህ ነው የወጣው። እኔ ኦርቶዶክሳውያን የሆናችሁ እውቀት የሌላችሁ ሰዎች ኑ ገባ ገባ በሉ አልኩ እንዴ? አላልኩም። እኔ መጽሐፍቱን ገልጬ መጽሐፍ ቅዱስን የሚሆን በመጽሐፍቶቻችሁ ሳወራ የምታውቁ ካህናት ዲያቆናት የሆናችሁ ግቡ ነው ያልኩትኝ። ወፍ የለም ወፍ ሰኔ ጎልጎታ አንብበህ መተህ እኛ ፊት ልቆም አችልም። ውዳሴ ማርያም ደግመህ መተህ ልትቆም አችልም። እነ ኤርሚያስ የሚባሉ ሶሻል ሚዲያውን እያናጉት ይሄ ዛሬ ስንት ዓመት የተነገረ ማለት ነው። ትውልዱን ወጣቱን ጨርሶብን አልቋል። ትውልዱ ሄዷል። አባቶች ምዕመኑ እየወጣ ነው። ባዶ መቅረት ሳይሆንም ወይ በራሳቸው አፍ መንፈስ ቅዱስ እንዲያስመሰክራል። ይህ ነው አየህ፣ የእግዚአብሔር መንፈስ ቅዱስ የስራው ባለቤት ስራ ላይ መሆኑን ከሚያሳየው ነገር አንዱ እኔ ባወራ ጉረኛ ትለኛለህ፣ አላወራም። ለዚህ ነው መንጋው እረኛው መንጋውን ይቁጠር ብያልኩትኝ። በራሳቸው አፍ ግን ስማችንን እየጠሩ ሁሉ ጭምር ማለት ነው። ክብሩ ለማይሆን ለእግዚአብሔር መንፈስ ቅዱስ ይሆንለታ፣ ለጸጋው ባለቤት። በወንጌል ስብከት በጣም ብዙ ትውልድ እንደወጣባቸው ሲያውቁ አሰቡና እኛን በጣም ሊገዘግዙን ፈለጉ። መካነ ኢየሱስ እኮ ከእናንተ ጋር እንዳደለችም አትስማማም፣ በሚስጥራት ትምህርት በጥምቀትና በቁርባን አንድ አይደላችሁም፣ በመዳንም ኖ በመዳን አንድ ነን። ሚስጥራትና ቁርባን ላይ የራሷ የሆነ ካልቸር እንዳላት እናውቃለን፣ በዛ ታስተምራለች ነው የወንድሞች ሙግት የነበረው። ፔንቴኮስታሉ በፍጹም ክፍተት ልንሰጣቸው እንዳንቻልን አወቁ። ከዛስ ሉትራውያን ጋር ሄዱልህ። ሉትራውያን እናንተ እኮ ማለት ለእኛ ትቀርባላችሁ፣ 90% ነገራችሁ ሊመሳሰላል ከኛ ጋር፣ ለእኛ ነው የምትቀርቡ ሲሉ፣ አዎ ለእናንተ ነው የምንቀርበው፣ ከጴንጤ ጋር ከምንቆርብ ከእናንተ ጋር ብንቆርብ ይሻላል ብለው አሏቸው።
አዮ ከእናንተ ጋር ብንቆርብ ይሻላል። እነሱ ለእናንተ ወንጌል መስበክ ብላስፌሚ ነው፣ ስድብ ነው አሏቸው። ስለዚህ እንዳትዋጡ፣ በፔንቴኮስታል እንዳትዋጡ እረዳችኋለሁ፣ እኛም በጸሎት እናግዛችኋለን እያለ ማለት ነው። ደብተራው ዲህ በኩሉ ገብቶ በአስማቱም በመተቱም ጠልፎ ይዟቸው ወንጌል እየሰራን ትውልድ እንዲድን ወንጌል እየሰራን ባለው ስራ ላይ መጣው። ምን አሉ? የወንጌል ስብከት ለኦርቶዶክሳውያን መስበክ በደለኝነት ስድብ ነው። ስቶፕ፣ አቁሙ። እኛም ከእናንተ ጋር አንድ አይደለንም። ሉትራውያን አንድ ሆነው አያውቁም። አፋችሁን ያዙ፣ ዝም በሉ። ከእናንተ ይልቅ እነሱ ናቸው የሚቀርቡን ለእኛ። የማን ፔንቴኮስታል ብለህ የምትለው እያሉ አብረው የአፋቸውን ልጋግ ጠረጉብን ሶሻል ሚዲያ ላይ። ጮቤ ረገጡ፣ ደስ አላቸው፣ አጨበጨቡ። ኦርቶዶክሳውያኑ ለምን? ሽብልቅ መክተት ነበር ፍላጎታቸው። ሽብልቁን ለመክተት አገኙ ማለት ነው። እምነታችሁ እንደዚህ አይነት ነው ይላል። ከዛ ውስጥ ከ2000 ሰው ውስጥ 500፣ 600፣ 1000 ሰው ኦርቶዶክሳዊ ነው። እነዚህ የሚከራከሩ ሰዎች ስለምንድን ነው 4 ነጥብ ቤተክርስቲያን ያላስቀመጠችላቸው? አሁንም ድረስ የሚከራከሩ ምናልባት የቤታቸው ቅናት በልቷቸው ሊሆን ይችላል። ነገር ግን ስርዓት ነው አይደለም። ስለዚህ የእሱ ደቀ መዛሙርቶች አሁን እየሰፉ ናቸው። ከምንናገረው በላይ አስጊ ነገር ነው። ወጣቱ ደክሟል። እንደዚህ አይነት አለ እንደ እያለ በሰደቸው ነገር ላይ በሰጠ አየህ፣ የጌታ ደቀ መዛሙርት እየሰፉ ናቸው። አስጊ ነገር ነው። አስጊ ደረጃ ላይ ነው ያለኑ ብፁዓን አባቶቻችን። አስጊ ላይ ነው። ማን ያሰጋችሁ? ፔንቴኮስታሉ ምን ሆነ? ሶሻል ሚዲያውን በሙሉ አናጉት። እነ ኤርሚያስ የሚባሉ ምን እያደረጉ ኢየሱስ ያድናል እያሉ የእኛን መጽሐፍት ሰተቱን እንዳለ የተጻፈውን ሁሉ ጉድ እያወጡ እየዘረገፉ ወጣቱ ማህተሙ እንዲቆርጥ አደረጉት። ማን ይህንን ያለው? ያው እማ ፊት ጳጳሳቱ ፊት። this is ፔንቴኮስታል። በመንፈስ ቅዱስ ኃይል ወንጌልን ስሰብክ እንደዚህ ስጋት ነው የምትሆን፣ ስጋት ነው የምንሆንብህ። ስለዚህ ጴንጤውን ለመደብደብ አይሁዳውያኑንና ቡዳ ሂንዱዝም የተባለውን ሃይማኖት ብቻ ነው ያላስገቡት እና እስላሞቹም አልገቡላቸውም። ኦንሊ ጂሰስ፣ ካቶሊክ፣ ኦርቶዶክስ፣ ኮፕቲክ፣ ሉትራውያን ብለው ተደራጁብን። ለ5 ገለባ ነገር ሲያወሩ ከረሙ። ለ5 እኛ ላይ ተደራጅተው ፔንቴኮስታልን ለመሳደብ፣ ለማንጓጠጥ፣ ለማጥላላት፣ ለማራከስ 5ቱም ከ5ቱ ሃይማኖት የተውጣጡ ቲክታክ ላይ የተመሰረቱ ገለባ የሆነ ነገር የሚያወሩ ገለባ ሲያወሩ የሚውሉ ማለት ነው። በሙሉ አልኩ ገለባ። ስንዴው የእግዚአብሔር ልጅ ኢየሱስ ነው። ከዛ ውጭ የምታወራው ነገር ሁሉ በሙሉ ገለባ ነው። አዎ ደግሞ አለው ገለባ። ተናድጄ አይደለም፣ ቅዱስ እግዚአብሔር ምስክር ነው። ገለባ። ስንዴው የእግዚአብሔር ልጅ ኢየሱስ ነው። የስንዴው ቅንጣት የተዘራው ለሰው ልጆች በደልና ኃጢአት የሞተው እሱ ነው። ኦኬ። እሱም በመስበክ ትውልድ እንዲድን ከመስራት ይልቅ ፔንቴኮስታልን መቀጥቀጥ ነበር ልማዳቸው የነበረው። ተሳሳቁ። አንድ ሰሞን በአንድ ጽዋ እንጠጣሉ። አንድ ሰሞን ከእነሱ ይልቅ ድናችኋል አልዳናችሁም እየተባባሉ ማለት ነው። አዎ እነዚህኞቹ ኦርቶዶክሳውያኑ ከእነሱ ይልቅ ከፔንቴኮስታሉ ይልቅ እናንተ ድናችኋል አሏቸው። እነኛ ደግሞ አይ ከፔንቴኮስታሉ ይልቅ እናንተ ናችሁ የምትቀርቡን እና እኛ እናንተ ጋር መተን የጌታን እራት የተባለውን ቅዱስ ቁርባንን ብንበላ ይቀለናል፣ ከፔንቴኮስታሉ ጋር አይደለም አሉ። በስመ አብ እልል በሉ ተባለ። እታች ኮሜንታተር ሰጪው ከጉርጥ እስከ ጊንጥ ድረስ በሙሉ ጊፍት ያወርድላቸው የነበረው ማን ነበር? ኦርቶዶክሳውያኑ። ኮሜንት ጻፊዎቹ ማን ነበሩ? አንድ ቪዲዮ ሲለጥፉ በሙሉ ገብተው የሚሰጧቸው ኦርቶዶክሳውያኑ ናቸው። እናትዬ አባትዬ እናንተ ወደኛ ትቀርባላችሁ፣ አንድ የምንሆንበት ዘመን ሩቅ አይደለም። ከኦርቶዶክስ ጋር እንደዚህ ወደኛ እንደምትቀርቡ አናቀም ነበር። እነዚህ ግን ፈልፈልቱ የሆኑ ፔንቴኮስታልን ብለው የሚሉ እነሱን ራቋቸው፣ እነ የሰይጣን ቁራጮች እያሉ ሲጽፉ ላይክ ምልክት ይሰጧቸው ነበረ። ምን አጣላችሁ? ምንድን ያጋጫችሁ? ኧረ የእርሶን ልጅ ምን አገኘቦ ብላ እንዳለችው የአህያይቱ ለቅሶ ሆነ ማለት ነው። ያንን ጋራ ዞሮ ይሰማል ድምፆ። ምን ጥቁር ቢበሉ
ነጭ ነው ካካዎ ኧረ እርሶ ልጅ ምን አገኘቦ ብላ ለቅሶ ሄዳ አህያይቱ የጅብ ልጅ ሞቶ ልታለቅስ ሄዳ ማለት ነው። የጅብ ባላባቶች እንዳለ ቁጭ ባሉበት ተሰብስበው አህዮች ከነ ልጆቻቸውና ከነ ባሎቻቸው ለቅሶ ሊደርሱ ሄደው ነው ይሄ ለቅሶ የተለቀሰው። ኧረ እርሶ ልጅ ምን አገኘቦ ብለዋል። እና የጅብ ባላባት መካከል ላይ ልጁ የሞተበት አባት ተነሳና አንቺም አልሽ እኛም ሰማንሽ የመጣው እንግዳ ምን ይብላ ብለሽ ነው እስካሁን ድረስ የዘገይሽው አይነት ነገር ብሎ ማለት ነው። ከዛስ ሁሉም የየፊናውን ያዛል። የሁሉ ለቀስተኛ እስካሁን ድረስ ደረቱን እየመታ ሲያለቅስ የነበረ ሁሉ ምን ሊበላ ነበር? እኛ ንፍሮ አንቀቀል ነው። በጅብ ዓለም ንፍሮ አይቀቀልም። የስንዴ ምናምን ነገር አይባልም። የሚበላው ስጋ ነው። የሚበላው አህያን ነው። አህያን ነው የሚወደው። እና ምን አላት? አንቺም አልሽ እኛም ሰማንሽ፣ ለቅሶን ግጥሙን ሰምተንልሻል። ግን የመጣው እንግዳ ምን ይብላ ብለሽ አላት ይላል። ከዛ በኋላ እየዘረጠጠ ጣለ እና የእርሶን ያንን ጋራ ዞሮ ይሰማል ድምፆ ምን ጥቁር ቢበሉ ነጭ ነው ካካው። ያው በአማርኛው እንዳለው ልጌ ነው። ያው ካካም ብሎ የሚለው በአማርኛ ነው። ልጅ ምን አገኘበው? ኧረ እርሶ ልጅ ምን አገኘበው ብላ አለች ይባላል። እና ምን አገኛችሁ ነው እያልን ያለ ነው። አሁን ለቅሶ እዚህ ለመድረስ እዚህ ለማልቀስ እዛ ለምተማል እዚህ ቤት ዘግተው ይወጣልሃል። እዚህ ይደሰታሉ፣ እዛ ያለቅሳሉ። ወይ ጡዘት እዚህ ያው ከዛሬ ጀምሮ ቲክቶክ አልገባም። እነንትናን ደስ ይበላቸው። ለምን ስሙን አጠራም? ንስሐ አባትን ማለት ነው። ዲበኩሉን እነ ዲበኩሉ ደስ ይበላቸው። እነሱ ናቸው ደስ እያላቸው ያለው። እኛ ምን ደስ ይለናል? እኛማ ደስ አይለንም። እኛማ ደስ አላለንም። እነንትናን ደስ ይበላቸው። ከኔ ጋር የነበራችሁ አመሰግናለሁ። ማን ነው? ስም ለዋዋጩ ለወንጌል ስራ እንቅፋት ያኖረ መርዘኛ፣ እደግመዋለሁ፣ መርዘኛ ሰው ወንጌል ላይ ስለመጣ ነው እንደዚህ ምን መርዘኛ ሰው። መሰረቱም መካነ ኢየሱስ አልነበረም። ከሌላ እምነት ነው፣ ከምንፍቅና ትምህርት ውስጥ ነው መጥቶ መካነ ኢየሱስ የገባው። አጣርተናል ታሪኩን። ሌላ ቸርች ነበር የነበረው። በስተት ትምህርት ውስጥ የነበረ ሰው ነው። ተስተካክሎ ሊሆን ይችላል፣ ግን መጥቶ ሉትራውያን ከወንጌላውያን አማኞች አንድ አይደለም ብሎ ገስት ላይ ቁጭ ብሎ ሙሉ ወንጌልን ሲያሰድብ የነበረ ሰውዬ ነው። የት ነው? ቤትን ዘግተህ ስራህን ጨረስክ አይደል? ተልኮህን ጨረስክ። ተልኮህን ጨረስክ። መካነ ኢየሱስን ከኛ መለየት ነበር፣ ኦኬ፣ ማጣላት ነበር። ወንድሞችን ምንም የማያውቁትን እንደነ ዳዊት አይነቶቹን አንደርድረህ አምጥተህ በስሜት እንዲናገሩ አድርገህ አበላሽተህ የወንጌሉ አገልግሎት እንዲናቅ እንዲተፋበት አድርገህ እወጣለሁ ብለዋል። ኖ ኤልያው ዛሬ አንተ አትገባም። ቴንኪው። በሌላ ቀን ያንተን የሚመለከት ርዕስ አይደለም። በሌላ ቀን ወንድሜ ኤልያው ኑ ይምጡ አባቴ ይግቡ ወደ ገስት እያለ ሲጠራቸው የነበረ አንደኛው ሰው ነው። ኑ ቀሲስ ዲበኩሉ ኑ ይምጡ፣ ይግቡ 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 ይግቡ። እኛ ከእናንተ ጋር ነን አንድ ብለው ነው። ከየት ቤተ እምነት ነህ? ከሙሉ ወንጌል ውረድ ከገስት ላይ እያለ ሲያስወርድ የነበረ አይተናል። ውስጣችንን እያመመን ማለት ነው። ውስጤን እያመመኝ አልደብቃችሁም። ውስጣችን እያመመን በጌታ ስብከት ተሰብከው የዳኑ በጌታ እህቶቼና ወንድሞቼ አዳዲስ ነፍሳት ሁሉ ጭምር እንዲሰናከሉ አድርገው ቤት ዘግተን እንሄዳለን። እነንትና ደስ ይበላቸው። ደስ ያላቸውማ እነንትና አይደሉም። ስማቸውን ስጠራ እነ ቀሲስ ዲበኩሉ ናቸው። ይኸው ደስታቸው እንደዚህ ገልጠውልሃል። እመለሳለሁ ቪዲዮ ላይ ክርስቲያን እኮ እኔ ነኝ። ወይት ደስታቸውንማ ይኸው እንደዚህ ገለጡ እኮ። ይኸውላችሁ አሁን ሰሞኑን ቪዲዮ ልሰራ ነው ለኢስተርን ለኢትዮጵያ
እነ ጌርሳምና እነ ኤርሚያስ እነ ፓስተር ታሪኩና ሌሎች ወንጌላውያን አማኞች የሚሰብኩት የወንጌል ስራ ተደናቀፈ መሬት ላይ። እግዚአብሔር ይመስገን አለ ዮሐድ። ከዛስ ያው ሚልክ የሚባለው የወንድሞች ዓመታት ልፋት ፍሬ ሲያፈራ ማየት እንዴት ደስ ይላል። የኦርቶዶክሳውያን ፍሬያቸው ምን ነበረ? በእነሱ አስተምሮት እንኳን ጠፋ ብሎ ያለውን ትውልድ መልሶ ሰብኮ በወንጌል ስብከት ወደ ኦርቶዶክስ መመለስ አይደለም። ይሄ ማያባት ነው። የነሱ ትልቁ ልፋታቸው ምን ነበረ? የለፉበት የዓመታት ልፋታቸው ምን ነበር? አንድን የወንጌል ሰባኪ አፉን ማስያዝ ዝም ማለት። እነሱ አልቻሉም። አሁን በራሴው ወገን በራሴው ትውልድ አጠገቤ በነበሩ ሰዎች ሁሉ ተነስተውብኛል። ያው አስቀድሜ እንደነገርኳችሁ ማለት ነው። ተነስተዋል። የዓመታት የወንድሞች ልፋት ፍሬ ሲያፈራ ማየት እንዴት ደስ ይላል። ፍሬው አንድን ጴንጤ ወደ ኦርቶዶክስ መመለስ አይደለም። ፍሬው መንገድ ላይ ወጥቶ ሰው ወንጌል ሲሰብክ ኢየሱስ ያድናል፣ ኢየሱስ ጌታ ነው ብሎ ሲል እሱን መቃወም ነው የኦርቶዶክሳውያን ፍሬ። የዚህ ቲክቶክ ላይ በሙሉ ልፋታቸው ይሄ ነበር የለፉት። የእኛ ልፋት ግን እነሱ ቅድም ተናገሩ አይደል? ብዙ ትውልድ ወስደውብናል፣ ብዙ ትውልድ አተናል። የወንጌሉ ስራ እኮ ስራዬ ስለሆነ ነው ወንድሞቼ እንደዚህ የምናገረው። ያው እግዚአብሔር ታላቅ ገና አሉል። እግዚአብሔር ይመስገን፣ እግዚአብሔር የተመሰገነ ይሁን። የ5 ዓመት የወንድሞቼ ልፋት ፍሬ ሲያፈራ ለምን ፔንቴኮስታሉን ወንጌል እንዳይሰብክ ማስቆም ነበር አጀንዳችን። ሽብልቅ ለመክተት እንፈልግ ነበር። ሽብልቁን ሉተራውያን ነን ብለው በሚሉ በኩል አግኝተናል፣ ከተትንባቸው እና የወንጌል ስብከት እነ ኤርሚያስ የሚሰብኩትን ፔንቴኮስታሉ የሚሰብኩትን ሌሎቹ ተነስተው ብላስፌሚ ነው ብለው አሉ። በዚህስ አጣላናቸዋሉ። ልክ ነው፣ እጣላለሁ። የወንጌል እውነት ነው፣ የኢየሱስ ጉዳይ ነው። ይቀጥላል አሉ። ቀላል ነገር አይደለም ወንድሞቻችን የሰሩት ስራ። እግዚአብሔር ከዚህ በላይ የሚያገለግሉበትን ጸጋውን ያብዛላቸው አሉ። ኦርቶዶክሳውያኑ ጮቤ ረገጡ። እነማን ደስ እነንቶኔ ደስ ይበላቸውን አደል ያልከው? አኬና በኬ የምትባለው ሰውዬ ይኸው ደስ ያሰኛቸው ኦርቶዶክሳውያኑ ነው። ትናንትና ኑ ይግቡ አባታችን ብላ እየጠራ እኛን ስታሰድበን ነበር። አንተ ሙሉ ወንጌልን ስታሰድብ ነበር እየሰማው። ነውረኛ ጠማማ ትውልድ ደስ ይበላቸው ብለህ ምትለው እነንቶን አይደሉም። እነ ዲበኩሉ ናቸው ደስ ያላቸው። ይኸው እዚህ ደስታቸውን ሲገልጡ የወንድሞቻችን ልፋት ውጤት፣ የእነሱ የልፋት ውጤት አንድም ጴንጤ ወደ ኦርቶዶክስ ቢመልሱ ጥሩ በነበረ። ሄዱ የተባሉት የወሰዷቸው እንኳን ገንዘብ ከፍለው ነው። ገንዘብ ከፍለው ሰብከው አይደለም፣ ገንዘብ ከፍለው። እግዚአብሔር ሲሰራ ከባድ ሽብልቅ ይከታል አለ። ይኸውልህ አንተ ነህ ሎዛ የሚባለው ማለት ነው። ሽብልቁን በማን በኩል የከተቱት? ሉተራውያንና ፔንቴኮስታል ብለው ሉተራውያኑን አገኟቸው። እኛን ለብዙ ዘመን ጣሩ። በፍጹም ወልፊት ከህፃናት ጥምቀት በስተቀር መካነ ኢየሱስ ላይ የማነሳው ትምህርት የለኝም ብዬ እኔ ፊት ለፊት ቆምኩኝ። በፍጹም መሬት ላይ የወረደ ጠንካራ ስራ ተሰርቷልና እግዚአብሔር ይመስገን አለ። ይኸው ደብተራው ቀላል ስራ አይደለም መሬት ላይ የተሰራው። እንግዳው አኬ ደስ ያሰኘው ይኸው መተተኛውን ደብተራ ነው። እነንቶኔን ይስፋች ያልከው እነሱ ናቸው ደስ ያላቸው። ደስ ይበላችሁ ነው ያልከው እነሱ ናቸው ደስ ያላቸው። አባቶች ስሜን ጠርተው ብዙ ትውልድ እየወሰደብን ነው ብለው እንዲሉ ጠቅላይ ቤተ ክህነት ብፁዕ አቡነ አብርሃም፣ ብፁዕ አቡነ ማርቆስ የሊቃውንቱ ጉባኤ ጠቅላይ ቤተ ክህነት ስብሰባ በተደረገበት እነ ኤርሚያስ እስከ 4000 እስከ 3500 ሰው እያስገቡ በጣም ብዙ ትውልድ ወጣቱን ወስደውታል። ባዶ መቅረት አይሆንም ወይ? ብዙ ትውልድ ማህተሙን እየበጠሰ ነው። አባቶች ዝም አትበሉ ብሎ የሚለውን ክስ ያቀረቡት የራስ ካህን ናቸው። ያው እነሱ እዚህ ኦርቶዶክስ ቲክቶዶክስ ይበሉ መንፈስ ቅዱስ ስራውን እየሰራ ነው አሉ። መንፈስ ቅዱስ ስራውን የሚሰራው በምንድን ነው? ወጥቶ በመስበክ አይደለም። እነሱማ አይሰብኩም ኢየሱስን።
ኦርቶዶክስ ኢየሱስን አትሰብክም። አንድም ደብተራ ይሁን የደብተራ ልጅ መጥቶ እኔ ፊት ቆሞ ስብከተ ወንጌል አለ ብሎ ይበል እስቲ ኦርቶዶክስ እስኪ ይበል። እነ ጳውሎስ የሰበኩትን የመዳንን ወንጌል ይሰብካሉ? ሰው የሚድነው በእምነት በጸጋ አምኖ ነው ብለው ይላሉ? ገድላት ድርሳናቶቻቸው ትምህርት አይደሉም እንዴ በየአውደ ምሕረት ላይ የሚያወሩት? የሰው ትውከት ሰው ያስታወቀውን በልተህ ትድናለህ ብሎ የሚል መጽሐፍ አይደል ያላቸው? ትውከት ተቅማጥ አምነህ ትድናለህ ብሎ የሚል መጽሐፍ አይደል ያላቸው? ለዚህ ነው እፊቴ አትቆሙም መጽሐፍቶቻችሁ የነውር ነውር ስለታጨቁ ማለት። ትውከት በልተህ የሰው ትውከት አተላ ልሰህ አተላ ጠጥተህ ድርሳነ መስቀል ድርሳነ መድኃኔዓለም ወገር ለመባህ ጽዮን መጽሐፍቶቻችሁ ዲያቆናቶቹ አፋቸውን ሞልቶ አይደል እንደነ ዲያቆን አማኑኤል የተባሉት ትውከቱን በላው እያሉ ብለው የሚሉት? ትውከት በልተህ ትድናለህ፣ አተላ ልሰህ ትጸድቃለህ፣ ትድናለህ ብላ የምትል ቤተክርስቲያን ነች። እባብ ገለህ ትጸድቃለህ፣ ትድናለህ። ጽድቅ በኢየሱስ ክርስቶስ በማመን መሆኑ የነ ጳውሎስ ስብከት ትቶ ሰው በትርና ዱላውን ይዞ ደብረ ሊባኖስ እባብ ፍለጋ የት ነው የምትሄደው? ደብረ ሊባኖስ ከጉር እስከ ሸህም በሚባል ወንዝ መካከል እባብ ፍለጋ። እባብ የገደለ ይጸድቃል። በእውነት በዚህ ቤተክርስቲያን መኖር እንዴት ደግ መሰላችሁ እያለ ይላል። መተተኛ ጥምጣማም ደብተራ ሁሉ ማለት ነው። ትውልዱን አሳውረውት ሲኦል ሊከቱት የጨከኑ ጨካኞች፣ የትውልድን ነፍስ የሚበሉ የሞተላቸውን ኢየሱስ ክርስቶስን የማይሰብኩ እሱን መስበክ ነውር መስሎ የሚታያቸው ነውር መስሎ የሚታያቸው ነገረ ድህነት ላይ ኦርቶዶክስ በመጽሐፍ ቅዱስና በመጽሐፍቶቿ ታወራለች እንዴ? እነዚህን ሁለት መጽሐፍቶች ብቻ አትመልሱም። ሌላውን ተው። በእነዚህ ሁለት መጽሐፍቶች ብቻ ውስጥ የተጻፈ ነገረ ድህነት በተባለ ገድለ አቡነ ሰላማ፣ ገድለ ተክለ ሃይማኖት በእነዚህ ላይ እንኳን ብቻ ያለውን አልኩ። እኔ የገጠር ልጅ ነኝ። እንኩቶ ታሽቶ ነው የሚበላው። እነዚህ ነው እንደ እንኩቶ የሆኑ መጽሐፍቶችን በልቻቸዋለሁ። ናና ሞክረኝ ናና ግባና ሞክረኝ። እነዚህ መጽሐፍቶችን መልስ ትሰጣለህ አንተ ኦርቶዶክሳዊ ወንድሜ። ነገረ ድህነት በለስተ እነዚህ በሙሉ ከላይ እስከታች የተሰበሰቡት የእናንተ የዘመናት ጉድ ትውልድን የሚገድሉ መርዞች ውስጣቸው የተጻፈው ነገረ ድህነትን እናወራለን ብለው የሚሉ አንዳቸውም የተሰቀለውን የአብ ልጅ ከድንግል ማርያም የተወለደው ክርስቶስ ኢየሱስን የማይሰብኩ አጌኒስት ነገረ ድህነት እነ ቅዱስ ጳውሎስ ከሰበኩት ስብከት የተለየ ስብከት የሚናገሩ የተረገሙ መጽሐፍቶች ናቸው። አንድህም ፊት ያትቆም አልኩ። ቅዱስ እግዚአብሔር ምስክር። ኑ ግቡና እሱ ያውሩ እና ግባ እናውራ። ከስንክሳሩ ጀምሮ ናግባ እናውራ። ኑ ግቡ እስኪ ልጠይቃችሁ። ነገረ ድህነታችሁ እናንተ እውነት ሚስጥራትን በመጠበቅ በጥምቀትና በቁርባን ብቻ ነው የኃጢአት ስርየት ይገኛል ብሎ የሚለው? ዮሐንስ እጨጌ በሚባለው ሰውዬ መቃብር ላይ ሄዶ የተኛ እስላም እንኳን ቢሆን ይድናል አይደል ብሎ የሚለው? አብ ወልድ መንፈስ ቅዱስን ሳይቀበል እስላም መቃብሩ ላይ ስተኛ ግን እንቅልፍ እንዳይወስድህ ይላል። እስላምም ቢሆን መቃብሩ ላይ ሄዶ መጥቶ ሌሊቱን ቁጭ ብሎ እንቅልፍ ሳይወስደው ያደረ ቀጥታ መንግስተ ሰማያት ይገባል ይላል እስላም። የአባቶች አምላክ ምስክር ይኸው መጽሐፍ ሁለቱ። እንደዚህ ነው ጭዳም ማድረግህ ማለት ነው። ያው ገድለ ቅዱስ አቡነ እጨጌ ዮሐንስ ዘጉንዶ ተክለ ሃይማኖት ያሳተመው ሁለት ቦታ የታተመው ገድሉ ያው ገድለ ቅዱስ ዮሐንስ አቡነ እጨጌ ዮሐንስ ዘጸገሩ ሁለቱም የአንድ ሰው ገድል ነው። መቃብር ላይ ሄዶ ወጨጌ ብላችሁ ያላችሁ ሰውዬ መቃብር ላይ ሄዶ ሌሊቱን ሁሉ እንቅልፍ ሳይወስደው ቁጭ ብሎ ያደረ እንቅልፍ ያላሸለበው እስላምም ቢሆን ይድናል ብሎ የሚል አይደል? እንዴት ትምህርታችሁ እውነትህን ነው። አንድ የሞተ ሙታን ሰውዬ መቃብር ላይ ሄዶ የተኛ ነው የሚድነው መንግስተ ሰማያት የሚገባው? ትውልድ ሁሉ ይማርለታል ይላል። የተሰቀለውስ የአብልስ ልጅ
የተሰቀለው የአብ ልጅ ዘመናችሁን ሁሉ ነው የምትደነግጡት። የሰባተኛ ክፍል ተማሪ ነኝ ብዬ ስልህ ማላነብ መስሎሃል? ጥርስ ከምላሱ እያወጣሁ ነው ያነበብኩት። ጥርስ ከምላሱ ግዕዝ ከአማርኛ። ኑና መልሱ ለእነዚህ መጽሐፍቶቻችሁ እስኪ። ነገረ ድህነትን ያወራሉ በሙሉ የእናንተ መጽሐፍቶች ናቸው ከመዝገበ ቃላቶች ውጭ። ኑ ግቡ። ሼልፍ የሞላ በስንት መቶ ሺህ ብር የሚቆጠር ከነማስጨኛው ጭምር ተገዝቶ የመጣበት መጽሐፍቶች ማለት ነው። ኑና መልሱ። ነገረ ድህነት ትምህርት አሁን ኦርቶዶክስ ከመጽሐፍ ቅዱስ ብቻ ነው ያላት። ዘያአምን በወልድ ቦ ሕይወት ዘላለም ብለን እንደምንለው ቅዳሴ ላይ እንደዛ ብቻ ነው። ጥፍርና ፀጉር ያሰረ መንግስተ ሰማያት ይገባል ብላችሁ ትሉ የለ እንዴ እናንተ? ስላቃታችሁ እኮ ነው። ገዝቱልን። ብፁዕ አባታችን ማን ነው? አባታችን ካህናቱን ማለት ነው። ብፁዕ እንኳን አላሉም ጳጳሳቱ ጋር ካህናቱን ማለት ነው። እነ ቀሲስ ቴዎድሮስ፣ እነ መምህር ኤፍሬም፣ እነ ሊቀ ሊቃውንት ቀለመወርቅ ስማቸውን እየጠራው ቪዲዮ ሁሉ ጭምራለኝ። አትግቡ ኤርሚያስ ቤት እኮ ብለን አልን አሉ። ለምን? ህዝብ እያሳተብን ነው። ስለዚህ የወንጌሉን እንቅፋት ለማስቆም ስትፈልጉ ያገኛችሁት ቀዳዳ ቀኝና ግራቸውን የማያውቁ ነፍስ ትጠላለች አልኩ። ብትገባ አንድ ሰው እስቲ ግባ በእውቀት ለማውራት አንድ ሰው አንድ ብቻ በመድኃኔዓለም በተሰቀለው ጌታ ለምናለ አንድ ሰው ብቻ ይግባ። እስኪ አንድ ሰው ብቻ ሚኪ ደቂቃ ይዝልናል። አንድ ሰው ብቻ ይግባ። ነገረ ድህነት እነዚህ መጽሐፍቶች ምን እንደሚያወሩ ላሳይ። ከዚህ እስከዚህ የተደረደሩት ከዚህ እስከዚህ የተደረደሩት ከዚህ እስከዚህ የተደረደሩት እዚህ ውስጥ በተናጠል ያስቀመጥኩት እዚህ ውስጥ በተናጠል ያስቀመጥኩት ኑ መልሱልን። የተፈጠርክበትን ቀን ተረግመዋለህ። እዚህ ውስጥ የተጻፉ መጽሐፍቶችን ስታየው ማለት ነው። እያንዳንዷ በቤተክርስቲያኒቱ ነው የተጻፈው። በቤተክርስቲያኒቱ ያላቸው አቅም ምን ነበረ? ኤርሚያስ ጋር እንትን ኦርቶዶክሳውያን ወገኖች እንዳይገቡ አውጉዙልን አሉ። ተወገዘ። በራሱ ወገን በሆኑት እናሰድበው አሉ። አሰደቡ። ገድላት ድርሳናትን እስኪ ትነካታለህ ብለው እያሉኝ ከረሙ። በዚህ 3 እና 4 ዓመት ውስጥ ኦርቶዶክስ የኛዎች ወንጌላውያንን ብለው የሚሉት ኦኬ። እስኪ እንግዲህ ስታስቆሙና ቃል እንኳን እነሱ እንኳን እናንተ እነሱ እንኳን አላስቆሙኝም ብዬ አልኳቸው በወቅቱ። ከዛስ ሊቃውንት ጉባኤ ተሰብስቦ መጽሐፍቶቻቸውን አፈር ደቼ ስናስገጣቸው ማለት ነው። አፈር ደቼ ያልኩ ማለት እርቃናቸውን አደባባይ ላይ ገልጬ ካሜራ እንደዚህ የከፈትኩ ማሳየት ጀመርኩ። ኦኬ እንደዚህ የከፈትኩ ማሳየት ጀመርኩ። እና አትናቴዎስን እኮ እነ አትናቴዎስ የተባለውን የቤተክርስቲያን አባትን እኮ ግብረ ሰዶም እኮ ነው ብላ እኮ የጻፈች እኮ ቤተክርስቲያን ናት። እንዴት? ይኸው ወንድ ለወንድ ከንፈር መሳሳ ምንድን ነው? የቅድስና ማዕረግ ነው። ጳጳሳት ሲሿሿሙ እንደዛ ነው የሚሿሿሙት። ወጨጌ ዘመንበረ ተክለ ሃይማኖት እያላችሁ መንበረ ማርቆስ ነን አላችሁት። እሱን እኔ ጋር መታ አታምታታም። ወጨጌ ዘመንበረ ተክለ ሃይማኖት ሊቀ ጳጳስ ዘአክሱም አይደል? ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወጨጌ ዘመንበረ ተክለ ሃይማኖት። ወጨጌ ዘመንበረ ማርቆስስ የለም። የአቡነ ተክለ ሃይማኖት ጵጵስና ከየት ነው የመጣው? ከሰማይ። ማን የሚናገረው? የሚናገረው ያው እዚህ ተጋድሞልሃል፣ ተኝቷል። ወጨጌ ዘመንበረ ተክለ ሃይማኖት። የተክለ ሃይማኖት ሲገርመው ወጨጌ ዘመንበረ አቡነ ሰላማ፣ ወጨጌ ዘመንበረ ጴጥሮስ የኦሮሚያው።
ያው ኑ መልሱ ተብሎ ሲባል ጥግ ጥግ ተቀመጣለህ። ገድለ አቡነ ሰላማ ገጽ 26 ዘወርኃ ታኅሳስ በሚነበበው ከሳቴ ብርሃን ብርሃን ገላጭ ከሳቴ ብርሃን ይላል። ዳግመኛ ሊቀ ጳጳሱ ጸባይህ እንዴት ነው? ስራህስ ምንድን ነው? የመጣህበትስ ሀገር ወዴት ነው አለው። ፍሬምናጦስም መልሶ የመጣሁት ከኢትዮጵያ ነው፣ ከኢትዮጵያ ሀገር ነው። አባቴ ሆይ ልመናዬን ስማ፣ ጸሎቴንም አድምጥ። ደጋጉ ነገስታት አብርሃ አጽብሃ ጥምቀትና ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛልና። ኦ ጥምቀትና ቁርባን አልነበረም ማለት ነው በኢትዮጵያ ውስጥ? አዎ። መቼ? በ4ኛው መቶ ክፍለ ዘመን ወደ አንተ ልከውኛል። ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም። ጥምቀትና ቁርባንም በእነርሱ ዘንድ አልነበረም። ከየት አምጥታችሁ ነው? በ34 ዓመተ ምህረት ወደ ቅድስት ሀገር ወደ ኢየሩሳሌም ኢትዮጵያዊ ጃንደረባ ሄዶ ቲያ ሲመለስ ወንጌሉን ይዞት መጥቶ ቤተ ክርስቲያን ተመሰርታለች ብላችሁ ያላችሁን 4ኛው መቶ ክፍለ ዘመን ላይ በትንሹ ስናላለው ማለት ነው። በፍሬምናጦስ ዘመን መንበረ ሰላማ የተባለው ይሄ እኮ ይሄ ታሪካችሁ እርስ በርስ ይጣላል። እንዴት አንድ ቤተ ክርስቲያን ወንድሞች እናቶቼ፣ ይሄ ሁሉ የጠመጠመ ሆዱን የሚሞላ ቄስ እያለ እንዴት ይህችን ቤተክርስቲያን የሚታደግ አጠፋ? ወንድሞች እናቶች፣ ወይ 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 ዘግይቶ ይገባሃል። አሁን ማወራህ ዘግይቶ ይገባሃል። በምድረ ሆዳም ቄስ ተወራ። ለትውልድ የሚገዳው የለም። እኔ ምልህ እናንተየዋ እንዴት ስለ አንድ ታሪክ 3 አይነት ነገር ጽፋለህ? ይሄ ምንድን ነው ብሎ የሚለው የቤተክርስቲያን፣ ይሄስ የቤተክርስቲያን ታሪክ፣ ይሄስ የቤተክርስቲያኒቱ ገድል። ክርስትና መቼ ነው መጣው ብሎ የሚለው መቼ ነው መጣ ብሎ የሚለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ2000 ከልደተ ክርስቶስ ከ2000 መቼ ነው መጣ ብሎ የሚለው እንደዚህ እንኩቶ ነው የምናደርግልህ ማለት ነው። አንተ ጻፍ፣ ለቅልቁ ይነበብልሃል። የኛንም እንደዚህ አንብብና የምትናገሩት ነገር ካለ ታወጣላችሁ ማለት ነው። ለምሳሌ የውጭ ግንኙነታቸው ይሄ ጳጳሳት ሹመት ምናምን ነገር ብሎ ያለውን እዚህ ይዩት ወድቦች፣ ግቡና እዚህ ገጽ 298 ላይ አንብቡት። አሁን እሱ ጊዜ ስላይደለ ኦኬ ገጽ 294 እንዴት አንድ አይነት ነገር አጽፉም? በመድኃኒዓለም እንዴት አንድ አይነት ነገር አጽፉም? ይሄ ሌላ ይሄኛው ሌላ። ይሄ የተናገረውን ይሄ ይቃወመዋል፣ ይሄ የተናገረውን ይሄኛው ይቃወመዋል፣ ይሄኛው የተናገረውን ሌላኛው ይቃወመዋል። በእውነት እቺ ቤተ ክርስቲያን ከእንቁ ይልቅ የጠራች በአባቶቻችን ስርና መሰረት የጸናች ብሎ አማርኛ ይጎትትልሃል። ተረታም ትውልድ እኔ ጋር መጥተህ የሥላሴን ባሪያ አታጭበረብረኝም። ይነበብልሃል መጽሐፍ እንዲህ ይላል። ክርስትና ወደ ኢትዮጵያ የገባው መቼ ነው ብሎ የሚሉት በተለምዶ የዛሬ 3000 ዓመት ይለዋል። የዛሬ 3000 ዓመት ክርስትና አለ እንዴ? አዎ። ሕገ ልቦና ጌታን ስታመልክ የነበረች ላይ ዘንዶ አምላኪ ናት። ሕገ ልቦና ላይ ማን የጻፈው? ኦርቶዶክስ። በምን? በገዳሟ መጽሐፍቶች።
ዘንዶ ለማምለኳ የቪዲዮ ማስረጃዎች ሁሉ ጭምራለ። በገዳሟ ውስጥ ዘንዶ ተጠቅልሎ ይተኛል። ደብረ ዳሞ ሁለተኛው ትግራይ ውስጥ በባለፈው ቪዲዮ አሳይተናል። የአባ ጊዮርጊስ ዘጋስጫ ደብር ላይ ወሎ፣ የአባ ጊዮርጊስ ዘጋስጫ ተወላጁ ማለት ነው። የሱ ገዳም ላይ ወሎ ዘንዶ ቤተክርስቲያን ውስጥ ተጠቅልሎ ይተኛል። ሂድና ዘንዶን ግደል እንጂ አንተዬ ከዘንዶ ጋር ተቀምጠህ የአባቶቻችን ትምህርት አትበለኝ አንተማ አንተየዋ አትበለኝ ስልህ ገጥመን አልኮ አትበል። ይህን ቪዲዮ በኋላ እመለስበታለሁ። አትበሉ። አባታችን ጋር የተለየ ቁርኝት ያላቸው አባታችን አባ ጊዮርጊስ ዘጋስጫ በሚከፋቸውም ሰዓት በሚደሰቱም ሰዓት ስነ ስዕሏ ላይ እየሄዱ እየተደፉ ይማጸኗት፣ ያለቅሱ፣ ደስ ይላቸው ነበር። ታዲያ አንድ ቀንም ስነ ስዕሏ ላይ ሆኖ በሚያናግሯት ሰዓት አባታችን አባ ጊዮርጊስ ዘጋስጫ ወሎ ውስጥ የሚገኘው በአውሬና በዘንዶ የሚጠበቀው ገዳሙ ላይ ሁሌም የአብይ ጾም ሕማማት ላይ በየዓመቱ የስቅለት ቀን ቁመቱ 60 ክንድ የሆነ ታላቅ ዘንዶ ከቤተ መቅደሱ ይወጣና ሕማማት ከሚነበብበት ከአትሮንሱ ስር ተጠምጥሞ ራሱን ቀና አድርጎ ከህዝቡ ጋር ሲሰግድ ውሎ ካህኑ ሲያሰናብት ማታ ተመልሶ ወደ ቤተ መቅደሱ ይገባል። እኒህ ከማህሌተ ጽጌ ደራሲ ከአባታችን ከአባ ጽጌ ድንግል ጋር በመንፈስ እየተጠራ ለበባሉ ይሄ ልጅ በጣም ታዋቂ ኦርቶዶክሳዊ ነው። ገዳም ለገዳም የሚዞር ማለት ነው። ምን አለ? በአባ ጊዮርጊስ ዘጋስጫ ወሎ ውስጥ ማለት ነው። በአባ ጊዮርጊስ ዘጋስጫ እኔ ሰው ላስልክ ራሱ አስቤያለሁኝ። ሰው ነው የማስልከው። ልክ የዛ የሰይጣኑን ገዳም የመጥቆራን ፈልፍለን እንዳገኘኑ ሰው ልኬ እንዳረጋገጥኩት ይሄንንም ሰው ልካለሁኝ። እኔ በማይታወቅ ሁኔታ አሁን ፋኖ ከመንግስት ጋር በሚዋጋው ውጊያ እንደው ሰላም ላይሆን ይችላል ብዬ ነው እልካለሁ። እዛ በማይታወቅ ሰው በቤተክርስቲያን ሰው ዘንዶን ሁሉ ቪዲዮ እንዲቀርጸው ነው የምናደርገው። የራሳቸው ፔጅ ላይ የተቀመጠው ያው አባታችን አባ ጊዮርጊስ ዘጋስጫ ወሎ ውስጥ የሚገኘው በአውሬና በዘንዶ የሚጠበቀው ገዳሙ ላይ ሁሌም የአብይ ጾም ሕማማት ላይ በየዓመቱ የስቅለት ቀን ቁመቱ 60 ክንድ የሆነ ታላቅ ዘንዶ ከቤተ መቅደሱ ይወጣና ከመቅደስ ወጥቶ ከሚነበብበት ከአትሮንሱ ስር ተጠምጥሞ ራሱን ቀና አድርጎ ከህዝቡ ጋር ሲሰግድ ውሎ ካህኑ ሲያሰናብት ማታ ተመልሶ ወደ ቤተ መቅደሱ ይገባል። እኒህ ከማህሌተ ጽጌ ደራሲ This is ኦርቶዶክስ 60 ክንድ የሆነ ዘንዶ ተጠቅልሎ ቤተ መቅደሱ ይስተኛል። ግብረ ሕማማት በሚነበብበት ጊዜ ይወጣና ከህዝቡ ጋር አብሮ ይሰግዳል። ዘንዶ ስግደቱን ሲጨርስ ካህኑ ዲያቆኑ ቱ በሰላም ብሎ ሲል ቡራኬ ከሰጠ በኋላ ቡራኬውን ተቀብሎ ዘንዶ ወዴት ይገባል? ወደ ቤተ መቅደስ። እባባም ትውልድ ንስሐ ግቡ። ይህንን የሐዋርያው ቅብብሎች ብሎ ይለኛል። ይህንን የሐዋርያው ቅብብሎች የሐዋርያቱ ቅብብሎች ተቀባብሎ ምንድን ያቀባበልከው? መውዜር ነው? ክላሽ ነው? ምንድን ነው? ምን የተቀባበላችሁት? ምንድን የተቀባበላችሁት? ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል። አዲስ ዘንዶ አስገብተናል። ገዳምን የሚጠብቅ ዘንዶ እግዚአብሔር ሰጥቶን የተሸረከለከ በአማርኛ ተረጉም እየተጠቀለለ ሲገባ ይሁት ዘንዶ ገዳም ሰርተው አዲስ ዘንዶ አስገብተናል። አያው ሲርመሰመሳየው ዘንዶውን አዲስ ዘንዶ አስገብተናል። አዲስ ታቦት አስገብተናል እንደሚባለው ማለት ነው። የኤልያስ አምላክ የት ነህ ብዬ አልልህም። አለህ ታያለህ። ሕያው አምላክ ለዘላለም የምትኖረው አንተ ከአብና ከመንፈስ ቅዱስ ጋር በመለኮትህ በስልጣን በአገዛዝ አንድ የሆንከው ዓለማትን የፈጠርክ የሰማይ የምድር ጌታ ለሰው ልጆች በደልና ኃጢአት ቀራንዮ መስቀል ላይ እርቃንህን ስለኛ ስትል ተሰቅለህ ከድንግል ሴት ተወልደህ መራራውን ጽዋ ጠጥተህ በደል ኃጢአታችንን ልትወስድልን
ቅጣታችንን ተቀተህ ልታድነን ወደዚህ ዓለም መጣህ። እንደተናገርከውም ሞትህ፣ እንደተናገርከውም በሦስተኛው ቀን ከሙታን ተነሳህ፣ እንደተናገርከውም በቅዱሳን ነቢያት እንደተናገሩትም በክብር ወደ ሰማያት አረክ። በአባት ቀኝ በክብር አለህ። በስምህ የሚያምኑትን ንስሐና የኃጢአት ይቅርታቸውን ሰጥተህ ደግሞ በስምህ የሚያምኑትን ልትወስድ በሕያዋንና በሙታን ላይ ልትፈርድ ስልጣን ያለህ ተመልሰህ ልትመጣ በደጅ ነህ። ሕዝባችን ግን እባብ ያመልካል፣ እባብ ያስተኛሉ። በቤተ መቅደስ ውስጥ እባብ ያስተኛሉ። እባብን ይሰብኩናል፣ ዘንዶን ይሰብኩናል። ጌታ ሆይ ጸጋን ብቻ ለምንሃለ የኤልያስ አምላክ ጠብቅ ዘንዶ እግዚአብሔር ሰጥቶናል እያሉ ነው። ቆይ ይህን ቪዲዮ አይተን እንምጣና እኔ በአማርኛ ተረጉምላቸዋለሁ። ታሪክ ወይ ደመና ምስና ያቦናውን አረጋው ዝማሳሰል ታሪክ አለው። ሰላም አህዋት አጋጣሚ ሐዘልና ልቦታ አሁን አረጋዊ ደብረዳሞ ወደ ማከለታ ደብረዳሞ እና ታለጽዋ ወረስ ሐቲ ታለለው ወይዳ ያው ወይ ማማ አረጋው ማህና ታለጽዋ ሲክሰና ነርከፍ እዚህ ትሪ ወዘለሁም ፍልፍል ቤተክርስቲያን ነው ጅመር ዳርጋ ዓመት መልእ ሓደ ወራ ታሪክ ወለ ዓመትና 10 ሓደ ወራ ነጊሮለ ያው ዳርጋ 5% ሰሪለ ያው ዝገርም መልካ ደማ ነው ማዓንቲ ሓደ ታሪክ አውዝ ቤተክርስቲያን ዘገጥምናለ ታሪክ ታዩ ያው ለካተም ማቦናውን አረጋዊ ደብረዳሞ ምግሪው ገበር ወይም ደመና በተመን ተጠምጥዮም ደይዎም ከም ዝንሪዮም መስሎ በደማ ፍትስላሉ ነው ማዓት ደማ ውዚ ያው ሓደ ጠባቂ ዝገርም ነው ሓደ ጠባቂ አንድ ጠባቂ ለገዳሙ ያው ውዚ ሓደ ጠባቂ ለውዝ ቤተክርስቲያን ማለት ያው ከም ዝንሪዮ ዘለና ያው ውዚ ያቦናውን አረጋዊ ደመና ዝገዳም ያው ሞርዲያ ኮይኑ እናሐለው ደመና ያው ውዝ ቤተክርስቲያን ተቀመጠ ያው ወጋሪ ዝንሪዮ ዘለና ያው የኦርቶዶክስ ገዳም በዚህ ይጠበቃል። የኦርቶዶክስ ቤተክርስቲያን የኦርቶዶክስ ጸበል በዚህ ይጠበቃል። ይሄ እኮ የአደባባይ ሚስጥራችሁ እኮ ነው። ያ ቅድም ዳገቱን ሲወጣ ሲጣጣር ያያችሁት እባብ ማለት ነው። ጨርሶ ወጥቶ እሱም ሰውም ይንጠለጠላል በገመድ ላይ፣ እሱም ደግሞ በድንጋይ ላይ እየተሽለከለቀ ወጥቶ ተጠቅልሎ ገዳም ይጠብቃል ይልሃል። የአባቶች አምላክ እነ ጳውሎስ የሰበኩህ፣ እነ ጴጥሮስ የሰበኩህ፣ እነ ዮሐንስ የሰበኩህ፣ እነ ኤርምያስ እነ ኢሳይያስ ትንቢት የተናገሩልህ የአባቶቼ አምላክ የሰማይ የምድር ጌታ ይሄ የሆነ በቤተ ክርስቲያን የሚሰበከው ትግራይ ብትሄድ አለ፣ ወሎ ውስጥ ብትሄድ አለ፣ ሰሜን ሸዋ አቡነ እንድሪያስ ዋሻ ውስጥ አባቶች ዘንዶውን እርጎ ያጠጡታል። ማን ያለው? ወደ መረጃው ያው ባባችሁ ማለት ነው። እንዳያችሁት ነው። በጣም ያሳዝናል። አሁን ምን ማድረግ አለብን? ስለ ህዝባችን መጸለይ አለብን። አይ ወንድም አለምዬ ጴንጤውም ስራውን ትቶታል። እዚህ እኔን ይስደበኝ እንጂ ኦኬ። የአቡነ እንድሪያስ ዋሻ ላይ ዘንዶ እርጎ ያጠጡታል አባቶቻቸው። መነኮሳቱ እንትን ውስጥ ነው የተቀመጠው። ሰማ ምንድነው? በቀይ ግምጃው ነው በሳጥን ነው የተቀመጠው። ያንን ነገር እንዲሁም ለመንካት እድል ነው የሚጠይቅሽ። ግን አጋጣሚ እግዚአብሔር ሲፈቅድልኝ ለአንዳንድ ለበረከት ይሄ ልጅ በቲክቶክ ስሙ ቤተ ገብርኤል ይባላል። ያው ቤተ ገብርኤል ይባላል። እዚህ ቲክቶክ ላይ ነበር። አዶ ነው አሁን ይጥፋ ይኑር አይዶ ነው። ቤተ ገብርኤል ይባላል። ሄዶ ነው እዛ ገዳም የት ሰሜን ሸዋ እና የሰው አጽም ጭንቅላት እና አጥንት ከሳጥን ውስጥ አውጥተው ሰጡት። ለበረከቱ ሳመው። እሱ ሲስመውም እናያለን። እዩት። ከዛ ይሄኛው ልጅ የሚናገረውን ስሙት። ደግሞ እዛው አብሮ የሄደ አባቶቹ እርጎ በሚጥሚጣ ነው ወይ እንዳትሉኝ፣ እርጎውን ይቀልቡታል ዘንዶውን። ስሙ። ስራ ሲሄድ አባቴ እስኪ ባኮት ምናምን ብዬ ጠይቄ ምናምን ያንን ያዝኩኝና እንደ እምነት አድርጌ ከዛ በኋላ ሳምኳችሁ። አጥንት ነው የሳመው የሰው ጭንቅላት ታዩታላችሁ። አሁን ገባሽ ሰሊ? ዝም ብዬ አነስቼ ያልኩት ነገር የለም። ያን በፍቃድ ነው።
ቀይ ግምጃ ውስጥ የተቀመጠ ገብቶሻል። እሱን ለራሴ ለእምነቴ እንደዚህ ውጭ የሆኑ ነገሮች ነበሩ። እንዲሁ አባቶችን ስለ እያንዳንዳቸውን እየነገሩ ነበር እዛ ሳጥን ውስጥ ያለውን እና እኔ እሱን ራሴ እሱን ለማግኘት የዋሻ እንድሪያስ የበዓሉ ዕለት ነበር የሄድኩና ለመሳለም ወረፈው ብታይ እኮ እንደዚህ እንዳይመስልህ ታውቀዋለህ። ግፊቱ መከራ ሆነ። እግዚአብሔር ስ በግድ ው ሰው በግድ ገፍቶ አስገብተኝ አቅም የለኝም እጄ እንዲቻ አድርጌ ሳጥኑን ነክቼ ማለት ነው በረከት ነው አገኘው እየተመጣሁት እና አጋጣሚ እኮ የእውነት ለመናገር ማለት ነው አጋጣሚ ምንም ዝግ በነበረበት ሰዓት ለበረከት አንዳንድ ነገሮች ስራ ሲሄድ እዛ እያስጎበኙኝ ይሄ ክፍል እንደዚህ ነው እንዲረዳ ቤተክርስቲያን ይሄ እንደዚህ ነው ይሄ እንዲህ ነው ሲሉኝ እዛ ጋር ሲያሳዩኝ አባቴ እስኪ ልንካው ለእምነት ፈልጌው ነው አልኩኝ። የለም አሉኝና ቀይ ግምጃ ነው በውስጥ እንደዚህ ስቤ ምን ብዬ እንደዚህ ነካዋቸው። ከዛ በኋላ ለራሴ ለታሪኬ ግን ለምን እንትኔ እንዲቀመጥ ቪዲዮ አደረግኩኝ እና ያለ እኔ እምነቴ ነው። አሁን እኮ ሰላም የምትፈራው ምንድን ነው አለች። ስሞት የኛ ጭንቅላት እንደሳለጎ የሚሆን እንትኑን አይተዋል። ቅዱሴ አባቶች ዘንዶውን በገበታ እያጠጡት ነበር እርጎ እያረጉት አይተዋል። ገበታውን የዘንዶውን መጠጫ እዛ ላይ በዛ በኩል የለም። ከዋሻ አንድሪያስ ከአቡነ እንድሪያስ ላይ ናለ ዋሻ ተክለሃይማኖት እኔ አይመስለኝም። በዛ አልሄድኩኝ። አየኸው ገና ደግሞ እንትኑን ምንድን ይባላል ዋሻ እንድሪያስ የሚባለው ቦታ ላይ ሰሜን ሸዋ አባቶቻቸው እነዚህ ቀሚስ ለባሾቹ እርጎውን ለዘንዶ ይቀልባሉ። በአቡነ አረጋዊ ገዳም ውስጥ ቅድም ተጠቅልሎ አይታችሁታል። አባ ጊዮርጊስ ዘጋስጫ ደብር ወሎ ውስጥ ራሳቸው እምነት ተከታይ ነው የተናገረው። ሄዶ ያየው ከቤተ መቅደስ ውስጥ ወጥቶ አውደ ምሕረቱ ላይ መጥቶ መስባኩ ላይ ተጠቅልሎ ተኝቶ ስግደት ሲደረግ ቄሱ ቡራኬ ሲሰጥ ዲያቆኖቱ በሰላም ብሎ ሲል ህዝቡ ወደ ቤቱ ሲሄድ ዘንዶም ወደ ቤተ መቅደሱ ገብቶ ይተኛል። እባብ አምላኪ ትውልድ ዘንዶ ይጠብቀዋል። የቅድስት ሥላሴ ቤተክርስቲያንን ይለኛል። ሥላሴ በዘንዶ ሲጠብቅ ይታያል። የቅዱስ ሚካኤል ቤተክርስቲያን በዘንዶ ይጠብቃል ይላል። እኛ የምናውቀው ቅዱስ ሚካኤልማ ዘንዶውን ተዋጋው ነው የሚለው ራእይ መጽሐፍ ምዕራፍ 12 ቁጥር 7 ላይ እኔም እዋጋልሃለሁ ዘንዶውን። ቅዱስ ሚካኤል ዘንዶውን ተዋጋው ይላል መጽሐፍ ቅዱስ። እዚህ ግን የቅዱስ ሚካኤል ቤተክርስቲያን ይጠብቃል ይላል። ሲጀምር የቅዱስ ሚካኤል ቤተክርስቲያን አይደለም። ቅዱስ ሚካኤል ቤተክርስቲያን የሚባል የለውም። ምን አገባውና ይኸው ቅዱሱን መልአክ ነው ብዬ የምልህ ምን አግብቶት? ቤተክርስቲያን የመላእክት አይደለችም። ቤተክርስቲያን የፍጡር አይደለችም። ቤተክርስቲያን ባለቤቷ ክርስቶስ ነው። የማዕዘኗ ራስ እሱ ነው። መሰረቷ እሱ ነው። ራሷ እሱ ነው። ሚካኤል የኔ ቤተክርስቲያን ብሎ የሚጠራት የለችም። ገብርኤል የኔ ቤተክርስቲያን ብሎ የሚጠራት የለችም። የእግዚአብሔር አገልጋይ ነኝ አስምሬ ነው የምነግርህ። አስምሬ ምን አግብቶት ቅዱስ ገብርኤል ቤተክርስቲያን የኔ ነች ብሎ ሊል ይችላል? ቤተክርስቲያን ባለቤቷ አንድ ነው። አንድ ነው። ብዙ ባለቤቶች የሏትም። ብዙ ውሽሞች የሏትም። አንድ ነው ባለቤቷ። ቅዱስ ጳውሎስ እየሰበከ በቆሮንቶስ መልእክት ላይ እንደተናገረው ለአንዲት ወንድ አጫችኋለሁ ነው ብሎ ያለው። እናንተ ግን ለሚካኤል፣ እናንተ ለገብርኤል፣ ለአርሴማ፣ ለተክለ ሃይማኖት እያልክ ታጫለህ። እንደ ንጽሕት ድንግል አድርጌ ለአንድ ወንድ እንደማጭ ነው ብሎ ያለው ቅዱስ ጳውሎስ። ስብከቱ ሁሉ የአብን ልጅ የዳዊትን ልጅ ኢየሱስ ክርስቶስን ሰዎች ሁሉ እንዲያውቁ፣ እሱን እንዲያውቁ ደግሞ ወንጌል በመስበክ እንደ ክፉ አድራጊ መከራ እስክትቀበል ድረስ የክርስቶስ በጎ ወታደር ሆነ ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ። እሱን በመስበክ እንደ ክፉ አድራጊ መከራን ተቀበል ብሎ ለመንፈሳዊ ልጁ ሰብኮ ያለፈው ለጢሞቴዎስ ይህንን ነው። ቤተክርስቲያን ማን ነች? የሚካኤል አይደለችም። የቅዱስ ሚካኤል የመልአኩ አይደለችም። ምን አግብቶት? አይደለችም። እናንተ ሚካኤል በሰይፍ ይቆርጣል ብለህ ትላለህ አይደል? ጫፌን አይነካኝም። ለምን? የማን ወገን እንደሆንኩ ያውቃል። እሱም በማቃለል እንደ ቆሎ ባልንጀራ እየተናገርኩት እንዳልሆነም ያውቃል። እግዚአብሔር ያውቃል። ቤተ ክርስቲያን የማን ናት? ያንዱ ወንድ የዳዊት ልጅ የሞተላት አካሉ የተባለችው የእሱ ናት እንጂ የገብርኤል ቤተክርስቲያን የሚባል የለም። የአርሴማ ቤተክርስቲያን ትባል የለችም። የሚካኤል ቤተክርስቲያን የሚባል የለም። የአቶ ተሰማ የዘርጋ የፓስተር እንትና የምትባል ቤተክርስቲያን የለችም።
አለች የምትባሏም ስሟ መጠራቷ ሁሉ ጭምር አይታወቅም በእግዚአብሔር ዘንድ። የአንዱ ናት፣ የወንዱ የኢየሱስ ሙሽራው ሙሽሪት የሙሽራው ብቻ ናት፣ የሚዜዎቹ አይደለችም። ዳር ነው የምናስይዝህ። ጠራርገን የሰራዊት ጌታ ቅዱስ እግዚአብሔር ምስጋና ከኤልያስ ጋር የነበረ አምላክ ከኔ ጋር እንዳለ አልጠራጠረውም። ጠራርገን አልኩ፣ ጠራርገን ይህን ዘንዶ አምላኪ ትውልድ፣ እባባም ትውልድ ስርዓት ነው ማስያዝ ያለብን። ጌታን አምነው እንዲድኑ እንጂ ከነሱ ጋር ግብግቡን ፈልጌው አይደለም። ግብግቡ ፈልጌው አይደለም ብራዘር፣ ከትውልድ ጋር ለመጣላት ፈልጌ አይደለም። እንዲህ አይነትን ቅን ወንድሞች አጥንት ያስመዋል። ታዩታላችሁ። አሁን አጥንት ያስመዋል። ሕያውን ጌታ ለዘላለም የሚኖረውን ከድንግል የተወለደውን የዓለም መድኃኒትን መስበክ እንደ ክፉ አድራጊ ተብሎ እንሰደባለን፣ እንረገማለን። ይተፉብናል፣ ይጥፉብን። በጳውሎስ ላይ ከተተፋበት በኤርምያስ ላይ ላይተፋበት ነው እንዴ? በኢየሱስ ላይ የተተፋበት በኤርምያስ ላይ ላይተፋበት ነው? ይህንን አጥንት የሚስምና እባብ የሚያመልክ ትውልድ ያሳዝናል። አባቶች በአቡነ እንድርያስ ዋሻ እርጎ ይቀልቡታል። ጭንቅላት እንደሳለ ወይም የሆነ ጌታዬ ታያለ ኮይና ዘንዶውን በገበታ እያጠጡት ነበር፣ እርጎ እያረጉት አይተዋል። ገበታውን የዘንዶውን መጠጫ ገዳሙስ እዛ ላይ በዛ በኩል የለም። ከዋሻ እንድርያስ ከአቡነ እንድርያስ ያለ ዋሻ ተክለ ሃይማኖት ወደዚች አሁን ብፁዕነታቸው የሚናገሩት አላችሁ። ጨለማ ውስጥ ነው ያለኑ ብለው ሲሉ ዘንዶ ታቅፈው ዘንዶ በህይወት ያለ እርጎ እያጠጡ እየቀለቡ እየሰገዱለት ነው ያሉ። ዘንዶ ይሰግዳል ይልሃል። ዘንዶ አባቶቻቸው እርጎ ያጠጡታል ገዳም ውስጥ አቡነ እንድርያስ ዋሻ፣ የተክለ ሃይማኖት ዋሻ ላይ ሳይሆን አቡነ እንድርያስ ዋሻ። ሰይጣን ኦፊሻሊ አግኝቶ ታቦት ተቀርጾለታል በደነባ ወረዳ በአልባሳ ገብርኤል 15 ኪሎ ሜትር የሚያስገባው ሰው ልኬ እዛው ድረስ አስቀርጫ ያመጣሁትን ቪዲዮ አሳይቻችኋለሁ። ምርጫ ያንተ ነው። የዳዊት ልጅ የእግዚአብሔር ልጅ ወይስ መጥቆራ የሚባል የአየር ላይ ጋኔን? የእግዚአብሔር ልጅ የዳዊት ልጅ ወይስ በህይወት ያለ ዘንዶ የሚንከባልበት እርጎ እያጠጣኑ እየቀለብኑ ነው ብለው የሚሉትን ለእሱ አብረ መስገድ። እንደገና ደግሞ እንትኑን ምንድን ነው ይባል ሀገር ቤት እህል የሚኖርበት ጎተራውን አይተዋል። እና እንዲሁም ወንድሜ አሁን እነ ቃል ሲያወሩኝ ቪዲዮን ሲያዩት እህቶቼ በብዛት ሴቶች ናቸው፣ እንደዚህ አይነት ፍራቻ ናቸው። እና እህቶቼ እምቢ አትጠገኝ እንዳትነቀኝ ራስ የሚሉኝ ሰዓት ነበረ። የእውነት ለመነግር በቃ አንተ ሌላ ሰው ነው ሆናል ማለት ነው የሚሉ ሰዎች አሉ። እና እንዲህ ያንንም እኮ አንዱ ሂዶ ሳይነካው ሳያገኙ የተመለሰበት ሰዓት አለ። ሲሪየስ ምስክር የሁለታችን እኮ እኔ እናንተ ሆነን እየተናገር ነው። እንግዲህ እኔ ራሴ ነው የምናገረው። በአካል እያለሁ አለ እኔ ነገር ይሷል ለማግኘት አላገኘሁትም አለ። የሰው እጅ የነካውን ሰው እጅ እንኳን ነክተህ ተተመለስክ በረከት ነው የሚባል በዛ ሰዓት አየሁ። የሰው አጥንት ነክተው የዛሬ ዓመት በጣም ፈርተው ምን እኔ ለበረከቴ ነው። ቆይ አዩ ቀጥሎ የሚያሳየውን ቪዲዮ ይሰማል ድምጼ? ለዚህ ትውልድ ወንጌል አትስበኩ ይሉናል። ኦኬ ይኸው ይሄን የምትለቋን አሳየ። ይኸው የሰውየውን ጭንቅላት ይኸው የተቦረደሰ ጭንቅላት ከግምጃ ውስጥ ከተጠቀለለው ሳጥን ውስጥ አውጥቶ ሰጠኝ ብሎ ያለው የሰው ራስ ቅል፣ የበሰበሰ የሙታን አጽም። ለዚህ ትውልድ ወንጌል መስበክ ብላስፌሚ ነው አሉኝ። ለዚህ ትውልድ የእግዚአብሔር ልጅ ሕያውን ጌታ አጽም የሚተሻሹ የሰው ጭንቅላት ነው። ጭንቅላቱ ቅሉ የፈረሰ ማለት ነው። ከሳጥን ውስጥ አውጥቶ ሰጠው ለዚህ ወጣት፣ ሳመው በረከቱ እንዲደርስብህ። የዚህን አጥንት የሳመህ 22 ትውልድ ይማራል ብሎ የሚል ተጽፏላ። እሳትን መንግስተ ሰማያትን ነው እንጂ እሳትን ባህርን አያያትም ብሎ ጌታ መድኃኔዓለም ቃል ገብቶለታል ብለው ይሉታል። እና አጥንት ስሞ የሙታንን መንፈስ ተለማምኖ ወደ ቤቱ ይገባል። ለዚህ ትውልድ ወንጌል አትስበክ ነው የምትሉኝ? የወንጌላውያን አማኞች
በጌታ ልለምናችሁ እዚህ እኔ ቤት አትምጡ፣ ገስት አጥላኩልኝ። አሁንማ ኤርሚያስ ብቻህን ቀርታል ብለው ማን ነው ብቻውን የቀረ? ኢየሱስ እኮ ከኔ ጋር አለ። አብረው የነበሩ ሁሉ ካዱ አሉ። የራሳቸው ጉዳይ ነው፣ የራሳቸው ጉዳይ ብራዘር። በራሳቸው ጉዳይ ተጠላልፈው ነው ሄዱት። አልበደልኳቸውም። ገጽታ ግንባታ እዚህ እኔ ጋር ያሉ ሰዎችን በዓለም ዙሪያ ያሉትን ሰዎች ተዋወቁ። ከዛስ እኔ ላይ እግራቸውን አነሱ። አንድም ሳልበድላቸው ውስጥ ለውስጥ እየዞሩ ያወራሉ። ጦርነቱን በግራ በቀኝ የሚያስነሱት ማለት ነው ኤርሚያስ ላይ። ለምን? ወንጌል ስብከቱ እንዲቆም። ለዚህ ትውልድ ወንጌል አትስበክ። ከጳውሎስ ጋር የነበረ ዴማስም እኮ ጠፍተዋል። በዛ ይዘው እኔ መብታቸው ነው፣ ግን ውስጥ ለውስጥ እያወሩ ማለት ነው። ወጥተው አደባባይ ላይ ያወሩ። ምክንያቱም ቢናገሩ እዚህ አደባባይ ላይ ወጥተው ቢናገሩ ካሜራ ከፍታሉ፣ እነሱም ካሜራ ከፍተው አይን ላይ እናወራለን። እንዳልበደልኳቸው እነሱ ምስክሮች ናቸው። ውስጥ ለውስጥ እየደወሉ ሰውን ኤርሚያስን አትስሙት ይላሉ። ኦርቶዶክሳውያኑ እዛ እሱ ቤት አትሂዱ ትውልድ እያሳተብ ነው ብለው እንደሚሉት ውስጥ ለውስጥ የራሴ ወገን ብላቸው ወንድሞቼ፣ እህትነት ወንድምነት እንባባል የነበርን እየደወሉ በውስጥ በግሩፕ ቴሌግራም፣ ዋትሳፕ፣ የተለያየ ቫይበር ላይ እየተደዋወሉ አትሂዱ። አውሮፓ ድረስ እየደወሉ ባልና ሚስትን እየጨቀጨቁ አትሂዱ እሱ ጋር። አላምናችሁም። እዚህ ገስት ላይ ያላችሁንም ሁላችሁንም እኔ ጌታ ምስክሬ፣ በጊዜ ሰዓት እራሳችሁ ተነስታችሁ ምክንያት የመጣችሁበትን ሞቲቭ እኔ አላቅም፣ ከጥቂቶቻችሁ በስተቀር አላቅም ሞቲቫችሁን። ሁሉ መጥተው እዚህ ገስት ይልክልኛል፣ ይገባል፣ እዚህ ቁጭ ብላ ይተዋወቃሉ በዓለም ዙሪያ ያለን ሰው። እኔ ደግሞ በቅንነት ያገልግሉ ወንድሞች ናቸው ብዬ እላለሁኝ። ከተዋወቁ በኋላ እኔ ላይ ግን እግራቸውን ያነሳሉ። በውስጥ እየደወሉ እንዲና እንደዛ ብለው የሚሏችሁ ትናንትና ወንድሞች እህቶች ይባባሉ የነበሩ በውስጥ ሲያወራችሁ ለምን እናንተ ቀጥታ ለምን ወጣችሁ አደባባይ ላይ አታወሩም? ለምን አትዘረግፉትም? ዘርግፉት፣ አውጡበት ጉዳዩን ብላችሁ በሏቸው። ምንም የማታውቁ ሰዎች ሁሉ ልቦናችሁ በጥላቻ እንዲሞላ አደረጉ። ከዚህ የተነሳ በቃ አትሰፍሩልኝም፣ አትቆርሱልኝም። ኦርቶዶክሱ እዛ በግዝት እዚህ ደግሞ ውስጥ ለውስጥ እየደወሉ ታውቃለህ፣ ኤርሚያስን አትስሙት ብሎ የሚል ጴንጤ ሲደራጅብኝ ወይኔ አልልም፣ እግዚአብሔር ነግሮኛል። ኤርሚያስን አትስሙት ብለው የሚሉ እዚህ ገስት ላይ ስታዋቸው የነበሩ ሁሉ ጭምር ማለት ነው። አትስሙት፣ አትሂዱ እያሉ ቅስቀሳ በውስጥ በቴክስት በግሩፕ እየተደዋወሉ ደርሶኛል መረጃችሁ። የሰራዊት ጌታ እግዚአብሔር ክፋታችሁን፣ ስብሰባችሁን ሁሉ ገልጦልኛል። ፍጻሜያችሁ እንደ መንገዳችሁ ይሆናል። አልበደልኳችሁም። ድምፃቸው ናፍቆኝ ሰላም ላቸው እንኳን ስደውል ስልክ ዘጉብኝ። እናንተ እንዲህ አይነት አረመኔዎች ናቸው እዚህ መጥተው እስር የሚቀመጡት። አላምናችሁም። ገስት ላይ ያላችሁም ሰዎች እዚህ ያላችሁ በሙሉ ገስት ላይ ብቻ አይደለም፣ እዚህ ያላችሁ 665 አብዛኛው ጴንጤዎንከው አላምናችሁም። መሰሪዎች ናቸው አንዳንዶቻችሁ። ሰው ለመታወቅ ኤርሚያስ ጋር ጠጋ ትላለህ፣ ጠጋት ያለሽ። ምክንያቱም ከፌስቡክ ጀምሮ በዓለም ዙሪያ ያለ ህዝብ የሚያቀኝ እኔ ስለሆነ እዚህ ቲክቶክ ላይ የመጣው በውጭ ዓለም ያለ ህዝብ በሙሉ ቲክቶክ ላይ የመጣው ኤርሚያስ ወደ ቲክቶክ ስመጣ ነው። ፌስቡክ ላይ የነበረው ህዝብ እንዳለ ተከትሎኝ የመጣው። ዋሻው እንደ የነበራችሁ ሰዎች ፌስቡክ ላይ የምታውቁኝ እኔን ተከትላችሁ ወደ ቲክታክ የመጣችሁ 77 ቁጥር ጻፉ ከታች። ዋሻው እኔን ፌስቡክ ላይ ስታውቁኝ የነበረ እኔ ስመጣ ወደ ቲክታክ የመጣችሁ ሰዎች በዓለም ዙሪያ ያላችሁ ዋሻው፣ እነዚህ ሁሉ ምስክሮች አሉ። ይኸውልህ በውጭ ሀገር ላይ ያሉ ናቸው በሙሉ።